ግባ። እሺ እኔ ጋር ያለውን ላውጣልህ አይደል? ይበላ ማያ ወይ ኤርሜስ ጋር በክርስቶስ ቁርአንን ባይቀለኛል አንተ ጋር ያለውን ከማይ ወላሂ ስሙ መሰለኝ ተጽዕኖ እያደረገበት ከዚህ በፊትም ነግሬዋለሁ። ቀይር እባክህ ቢያንስ ለራሱ ባታስብ እኛ አህያ ብለን ስንጠራ ደስ አይልም። ተጽዕኖ እያደረገብን እንዳለ የተረዳን ነው። ይገባዋል። የሰሬ ነው፣ የህይወቴ ባለቤት ነው፣ ፈጣሪ ነው። ይገባዋል። ለዛ ህፃን እነሱ እንደዛ ቢሆኑ ይገባዋል። ማን እንደሆነ ስለተረዱ በኮከብ ተመርጠው መጥተው ስለሰገዱለት ማለት ነው። አንተን ነው እየጠይኩ ያለሁት። አንተ ለፍጡሯ ለማርያም ጸሎትና ልመናን የምታቀርብበት አስረጃ አምጣት ብዬ ስለስካ እግሩንም እንደ እግሮቹን ጨበጠች። እግር እንዴት ይጨበጣል? እግሩ ማለት አይደል እንደ ጸለይ ይችላል ወዳጄ፣ ጸለይ ይችላል ወይ ነው ያልኩህ። እግሩን ይዛለች። አውልቅ ነው ጸለይ ጨበጠች ማለት ምን ማለት? እግር የሚጨበጠው ምን ማለት ነው? እግር መጨበጥ ማለት መጸለይ ማለት ነው። እሺ አዎ፣ ቀጥል በቃ። አዎ አይደለም አሁን ሰላም ነው ዳኔ? እግዚአብሔር ይመስገን። ሌላ ጊዜ እንደዚህ እንዳትወርድ ያው ቢያንስ ስማ፣ ሰው ሲያወራ ምናምን አድምጥ። እሺ አትረብሽ። ብዙ ጠብቄ ነው ወንድምዬ፣ ብዙ ጠብቄ ከኋላ የመጡትን ዝም ብለህ እያስገባ። እሺ ምን መሰለህ ጥያቄ ይላል። እኔ አሁን ስለምናወራት ማርያም መጀመሪያ ማወቅ አለብን። የትኛዋን ማርያም ነው የምናወራት? አምላክን የወለደችው ማርያም ናት? እኮ የትኛዋ ማርያም? አምላክን የወለደችው ማርያም ስለ ጌታችን ነው? ማንኛዋ ማርያም? መቅደላዊት ማርያም ወይንስ ማን ማርያም? ስለ ጌታችን እናት ማርያም፣ የሙሐመድ እናት ማርያም። አሁን ስለ ጌታችን እናት ማርያም ሳይሆን ስለ ኦርቶዶክሷ ማርያምና እነሱ የሚያውቋት ደግሞ ሌላ በላም ሀያ የሚያውቃት ሌላ ደግሞ አለች ማለት ነው። እና እንደሱ አይ እኔ አሁን ማውራት የምፈልገው አምላክን ስለወለደችው ስለ ቅድስት ድንግል ማርያም ከሆነ እናውራ። ሌላ ማርያም ከሆነች እኔ አላውቃትም ብዬ ነው። እኛ ስለ ኦርቶዶክሷ ማርያም ነው ማውራት የምንፈልገው። አምላክን የወለደች ነች እኮ የኦርቶዶክሷ የአምላክ እናት ወላዲተ አምላክ የምንላት አምላክን የወለደች ኤልሳቤጥ ድምጿን ስትሰማ ብቻ ጽንስ የምታዘልል ፓወር ያላት እናት ናት። እኛ ጋር ያለች በድምጿ ብቻ ጽንስ የሚዘልላት እናት ስለሷ ከሆነ እናውራ። እሺ አውሩ ከወንድምነት ጋር። አሁን እንግዲያው እሷ ከሆነች እናንተ ማርያም፣ እኛ ደግሞ የምናሳያችኋለን። ሁለቱን እያነጻጸር አስረገጠ ትነግረናለህ። ወንድምነት ቀጥሉ። ስለ ጌታ እናት ነው ማውራት የምንፈልገው። አውራው ስለ ጌታ አይደለም፣ ስለ አምላክ እናት። እሺ ልናወራ ነው። አይዞህ በጣም ጥሩ። ይቺ ማርያም ለሰው ልጆች ኃጢአትና በደል ሞታለች እኮ። የትኛዋ? መጀመሪያ እዚህ ላይ እንስማማ። የቷ ማርያም? ኦርቶዶክስ ውስጥ ያለችው ማርያም። ዳኒ አንዴ እሱ የሚለውን የተረዳሁት ነገር አለ። ለዛ ነው። ቆይ አንዴ ልንገርህ እና አይ አትነግረኝም ብራዘር፣ ሶሪ ቴንክ ዩ። ኦርቶዶክስ ውስጥ ያለችው ማርያም ለሰው ልጆች ኃጢአትና በደል ሞታለች ወይስ አልሞተችም? ለሰው ልጆች ኃጢአትና በደል የሞተልን ክርስቶስ ብቻ ነው። ግን ያንን ክርስቶስ ያንን አምላክ የወለደች እናት ናት። ጥያቄ ያልሰማኸኝም ማለት ነው። ደግሜ ልጠይቅ። ከዚህ በላይ ተአምር ደግሜ ልጠይቅ አንዴ። እንደውም እኮ እሺ ጠይቀኝ። ትልቅ ጆሮ እንዳለ ነው የማስበው። እንደዛ እንዳለ ነው የማስበው። ለኃጢአተኛና ለበደለኛ ሰው የሞተች ማርያም አለች ወይስ የለችም? በኦርቶዶክስ የኦርቶዶክሷ ማርያም የለችም። እርግጠኛ ነህ? የለችም። እሺ ጻፉለት ከስር የለችም ብሏል። እሺ ይሰማል? የለችም እያልኩ ክሊርሊ ሰምቻለሁ። እሺ እሺ ይኸው ልግለጥላ የቤተ ክርስቲያንን መጽሐፍ እንደዚህ ይላል። ነገረ ማርያም ምን መጽሐፍ ቅዱስ ነገረ ማርያም
አረ በህግ አምላክ ስለማታምን አንተ ስለማታምነው መጽሐፍ ቅዱስ ላይ ና። አሁን ቅድም ልጁ ጋር ስታወራ ስለ መጽሐፍ ቅዱስ ነው ያወራው። ስለ ካድካት ማርያም ነው እያወራን ያለ ነው። አየ ስለ ካድካት ግን የኦርቶዶክስ ውስጥ ስላለች ማርያም መጽሐፍ እንደሆነ ማላውቀው መጽሐፍ ጋር ትሄድ። እኔ ያንተ አለማወቅ ስለ ኦርቶዶክስ እና ከመጽሐፍ ቅዱስ ማስረጃ አንድ ላረገው አልችልም። ስለ ቤተ ክርስቲያንህ ማርያም ነው እያወራሁኝ ያለው። መጽሐፍ ቅዱስ ላይ ና መጽሐፍ ቅዱስ ላይ እኔ ለምን እንደዚህ ፓኒክ እንደሚያረጋቸው መጽሐፍ ቅዱስ ላይ ና ዳኒ። ነገረ ማርያምን የጻፈችው እኮ ኦርቶዶክስ ናት፣ እኔ አይደለሁም። የወንጌል አማኝ አይደለም ነገረ ማርያምን የጻፈው። ስለዚህ ቤተ ክርስቲያን የጻፈችው መጽሐፍ ነው እያወራሁ ያለው። ትክክል ነው። በቃ ትክክል ከሆነ ቢያንስ እስካነበው ድረስ አላፍርበትም። ታፍርበታል። ይሄው ፓኒክ አድርጋል እኮ አንተ የያዝከውን መጽሐፍ አልቀበልህም እንዴ ብራዘር እኮ እሱን አሁን ላንብበውና እኔ አልቀበልም የማለት እድል ፋንታ አለ። እኔ ግን ላንብበው። አየህ እኔ ግን የማንበብ መብት አለኝ። ምክንያቱም እዚህ ለምሳሌ ልንገርህ እውነትን ፍለጋ የሚሰማ ሰው ስላለ ወዳጄ፣ የሚሰማ ሰው ስላለ እዚያ አነበዋለሁ። መጽሐፍ ቅዱስ ላይ ትገባለህ። ስለማርያም መጽሐፍ ቅዱስ ላይ ትገባለህ። የኦርቶዶክሷ ማርያም የምትገኘው የኦርቶዶክስ መጽሐፍ ውስጥ ነው። መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ትገኛለች። ወዳጄ ስሜት ያቱን ነገረ ማርያም የማን መጽሐፍ ነው? እሺ የማን መጽሐፍ ነው? የኦርቶዶክስ እኮ ነው። ኦርቶዶክስ አንተ ያስከው ግን አይደለም። አንተ ያስከው ግን አይደለም። ካልሆነ አይደለም። አንተ ያስከው አይደለም። ላንብበውና ከዛ አይደለም ትለኛለህ እኮ ቀላል ነው። እንደዚህ የለም ትለኛለህ። ምን ችግር አለ? በማስረጃ ያሳያለሁ። እኔ ጋር ዳኒ ስማኝ፣ መጀመሪያ እኔ ጋር ለምሳሌ መጽሐፍ ቅዱስ እጄ ላይ ስላለ መዝገበ ጸሎት አለ እጄ ላይ ብራዘር፣ መዝገበ ጸሎት እጄ ላይ አለ። እጄ ላይ ስላለ ያስኩት መጽሐፍ ቅዱስ ነው አሁን እጄ ላይ ያለውና በመጽሐፍ ቅዱሱ እጄ ላይ የለም። ምንም አንተ የለህም ማለት ቤተክርስቲያን አታስተምርም ማለት አይደለም። ችግሩ እሱ ነው። አንተን መለየት አለብህ። አሁን ቤተክርስቲያኒቷ አሁን ለመነጋገር እያንዳንዱ ቃል ለምን እንደምትደረብ አላውቅም። ላውራ ከዛ ሐሳብ ካለ ሰማል ብራዘር። እሺ ቴንክ ዩ። አየ ቅድም ምን ብለህ እኛ ቤተክርስቲያን ውስጥ ለኃጢአተኛ ለበደለኛ የሞተች ማርያም የለችም ብለህ ዋሸ። ውሸት። ምክንያቱም ቤተክርስቲያን ለኃጢአተኞች የሞተች ማርያም አለች ትላለች። ይሄው ላንብበው። እንደዚህ ይላል። አልቀበለው መብት ነው። ውሸት ነው መብት ነው። እኔ ግን እኔን ደግሞ ስማኝ። አይ እኔ ካነበብኩ በኋላ ብራዘር እንዳላነበው የሚያደርግ ምንም ምክንያት የለም ብራዘር። ማስረጃ ተረት መጽሐፍን ያንተን መጽሐፍ የግልን ተረት አልከው። ይሄ መጽሐፍ ነው ተረት እያለ ያለው። ክብር ለእግዚአብሔር ይሁን። አንተ ያሳተምከውን ነው። አንተ ያሳተምከውን። ሃሌሉያ። ነገረ ማርያምን ነው ተረት እያለ ያለው ብራዘር። አንተ ያሳተምከውን። አይዞህ ወዳጅ፣ አንተ ያሳተምከውን መጽሐፍ ዋናው እንደሱማ። ይሄው ገጽ ያዙ። ተረት ያለው ይሄንን መጽሐፍ ለምን ፈራህ አንተ? መጽሐፍ ቅዱስ ውስጥ አንዴ አትጩህ ብራዘር፣ አትጩህ። መጽሐፍ ቅዱስ ተረት ያለው ኦርቶዶክሳዊ ነው። ተረት ያለው መጽሐፍ ያዙ። ገጹን ነግራችኋለሁ። ብዙዎቻችሁ ኦርቶዶክሳውያን ቤት አላችሁ ይሄ መጽሐፍ። በጣም ብዙ ሰው ቤት ከመጽሐፍ ቅዱስ ይልቅ አትደረ ብራዘር፣ አትደረ። ከማን ብራዘር፣ ሰው ይስማና አይሻል? ሐሳብ ካለ ያንተንም ሐሳብ ሰው ይስማ። ያው መዝገበ ጸሎት በአብዛኛው ኦርቶዶክሳውያን ቤት ያለ መጽሐፍ ነው። ሁላችሁ ኦልሞስት ሁሉ በሚባል ቤት ከመጽሐፍ ቅዱስ በበለጠ እነኚህ መጽሐፍቶች አሉ ቤቶቻችሁ። ይኸው መዝገበ ጸሎት ይኸው ገጽ 665 ነገረ ማርያም ላንብብ። እንደዚህ ይላል። ሰላም ዋልልኝ። እንዲህ አይነት ያንተን ተረት
አልሰማም ቁጭ ብዬ ተረት የሚለው የወርቱ ይሄው ገጹን ነግሬ ያለው በአደባባይ ነው ገጽ የነገርኩት። አንተ ጋር ያለውን መጽሐፉን በአደባባይ ነው የነገርኩት። ውሸት ከሆነ እኔ ጋር አለ ወንድምነት፣ ተረት ያልሆነ እኔ ጋር አለ። ያንተ ተረት ነው ብሎታል። አንተ ጋር ያለውን መጽሐፍ አላምንም፣ አልቀበልም። አንተ ጋር ያለውን መጽሐፍ እኔ ጋር ያለው ሁለታችንም እጅ ላይ ስላለ አትደንግጥ። በመጽሐፍ ቅዱስ ግባ። እሺ እኔ ጋር ያለውን ላውጣልህ አይደል? ይበላ ማየ ኤርሜስ ጋር በክርስቶስ ቁርአንን ባይ ይቀለኛል አንተ ጋር ያለውን ከማይ ወላሂ የሁለታችን ተረት ነው ብሎ ተረት ስለሆነ ነው አይደል እንደዛ ያልከው? በስመ አብ ወወልድ ወመንፈስ ቅዱስ አንተ ጋር ጭራሽ አላወራም። ቻው ቻው። አይ እኔ ጋር አውራ እኮ አይደለም መጽሐፉ አለኝ እኔ ጋር ነው የምልህ። እንዴት አይነት ስቃይ ነው መድኃኒዓለም። አይ የኔና የዳኒን ውድቅ ካደረገው ወደ ሜላ ጋር ልንሄድ ነበረ። ተረት ያልሆነ ፍለጋ ሰፈር ለሰፈር ተረት ያልሆነ መጽሐፍ ያያችሁ እያልም ማለት ነው። ኤኒዌይ እሺ ሜላ እንኳን እንደላመጣ ወደ እምነት ትልቁ ላይ አሁን እሺ በቃ ለዚህ ነው በቃ ሰው አሁን በርግጎ መውጫ መግቢያ ያጡ ራሳችሁ መጽሐፍ እንደዚህ ነው የምትሰቃዩት። እሺ ያው ሰው እንደዚህ መበርገጉ ደስ ይላል። ሐሰት ነው ውሸት ነው ማለቱ በጣም ደስ ይላል። እሺ 654 እና 55 ገጹን መያዝ ከፈለጋችሁ ሜላዬ ዌልካም፣ እንኳን ደህና መጣ። እንዴት ነህ? ሰላም ዳኒ፣ እንዴት ነህ? ሰላም ብያለሁ። ኤርሚሻ፣ ሁላችሁንም ወንድሞቼ እህቶቼ፣ ጌታ ጸጋ ሁላችን ጋር ይሁን። ልጁ እኮ ባንዴ ሙስሊም ሆነ ከኦርቶዶክስ ወደ እስልምና ተቀበለ እኮ ባንዴው። ነገር ማርያምን ከመቀበል ቁርአን ብቀበል ይሻለኛል አለ። ግን ስሙ መሰለኝ ተጽዕኖ እያደረገበት ከዚህ በፊትም ነግሬዋለሁ። ቀይር እባክህ፣ ቢያንስ ለራሱ ባታስብ እኛ አህያ ብለን ስንጠራ ደስ አይልም እና ቀይር ብዬዋለሁ። አሁንም እየሰማኝ ነው። ብትቀይረው ጥሩ ነው። ተጽዕኖ እያደረገብን እንዳለ የተረዳን ነውና ያሳዝናል። ብቻ ኦርቶዶክሳውያን በዚህ ደረጃ የራሳቸውን መጽሐፍ ሲፈሩ አንደኛውን ከሁሉንም ጥሎ ወደ ጌታ ቢመጡ ነው የሚሻላቸው። እና እስቲ እናያለን። እኛ ደግሞ እንቀጥላለን። እነዚህን መጽሐፎች እየገለጥን እንቀጥላለን። ጸጋ ይብዛላችሁ። ዳኒ ኔትወርክ ነው ምንድነው? ጥቁሩ ነው ነው እንዴ? ኦኬ እሱን አይተህ ነው አይደል? በርዕሱ ላይ ልታወራ ነው አይደል? አይቻለሁ፣ ግን ትንሽ ያልገባኝ እኮ ለምን አስገቡኝ አልክ ታዲያ? ኦኬ የርዕሱን ነገር ታስረዱኝና ከዛ ትነበል ብዬ ነው። ርዕሱ አይታየም እኮ የማርያም ነገር በኦርቶዶክስ ይላል። አዎ እሺ፣ እና ምንድን ነው ነገረ ማርያም? ስለ ማርያም በኦርቶዶክስ የሚሰጠውን ትምህርት ታምናለህ አይደል? ቤተክርስቲያኒቱ በሙሉ የምትሰጠው ስለ ማርያም ነገር የጻፈችው በመጽሐፏ፣ በጸሎት መጽሐፍት፣ በዜማ መጽሐፍት በሙሉ እሱን ታምንበታለህ አይደል? እሺ ጥያቄ ብንጠይቅህ ትመልስልናለህ? በቂ እውቀት አለህ? በቂ ባልሆንም ያው የማውቀውን መልሳለሁ። እሺ ወደ ጌታችን እናት ወደ ማርያም ጸሎት ጸልየህ ታውቃለህ አይደል? አዎ አውቃለሁ። ምን እያልክ ነው የምጸልየው? ምን ብለህ ጸልየህ ታውቃለህ እስከዛሬ? እኮ በቃ ያለኝን ችግር ከልጇ ከወዳጇ እንትን እንድትልልኝ እንድትምልልኝ ነው የምጸልየው።
አንተ እሷን ትለምናት። ምንድነው ጣት ምንድነው? አውቀህ ነው የሆነ ጣት እንደዚህ የሚል ነገር ሰማለሁ። አይ አይደለም፣ ትንሽ ልጅ አለ እዚህ አጠገቤ ነው፣ ለዛ ነው። ይቅርታ። እሺ ችግር የለውም። ወደ ልጇ ወደ ኢየሱስ ክርስቶስ እንድትለምንልህ ነው የምትለምናት? አዎ፣ ወደ እሱ እንድትለምንልህ አንተ እሷን ትለምናታለህ አይደል? አዎ። እሺ ለምናልህ ታውቃለች እንዴ? ምን አይነት ጥያቄ ነው? ምን ለምናልህ ታውቃለች ማለት እኮ? ለምናልህ ታውቃለች? ለምንኝ ልብረህ ስትራት ለምናልህ ታውቃለች እኮ። አሁን የሆነ ነገር ስታደርግ እኮ ግድን የሆነ ህይወትን የሆነ ለውጥ ስታይ ነው እንትን የምትለው። ደግሞ ወደ እሷ ጸልዬ ታውቃለህ አልከኝ አይደለ? እኮ ለምናልህ ወደ እሷም ጸልየው ደግሞ ለምናልህ ታውቃለች? ለምኝልኝ ብለህ ስትለምናት እሷ ለምናልህ ታውቃለች? እሺ ለምንልሃለሁ ብላ ለምናልህ ታውቃለች? እሺ ጥያቄ ጠይቀኝ እንዴ? እየጠየቅኩ እኮ ነው። መቼ መለስክልኝ? ለምኝልኝ ብለህ ስትለምናት ለምናልህ ታውቃለች ወይ ነው እያልኩ ያለሁት እኮ። አንተ ለምሳሌ እግዚአብሔርን ስትለምነው እኔ ደርሶኛል፣ ሰምቻለሁ ምናምን ነግሮ ያቀር የኔን ተወው። የኔ አምላካዊ ይመልስልኛል። እኔ አሁን አንተን የጠየቅኩ አንተ ለምኝልኝ ብለህ ስትለምናት ለምናልህ ታውቃለች ወይ ነው ያልኩት። አዎ እንደምትለምንልኝ አውቃለሁ። በምን አወቅ? እለምንልሃለሁ ብላ መለሰችልህ? እሺ ባትመልስልኝም የለመንኩትን ነገር እንትን ሲለኝ ሲሳካልኝ እንደሰማችኝ አውቃለሁ። ደግሞ ይሄ ጥያቄ አይደለም። ስለዚህ እንደምትለምንልህ እንኳን ራሱ አታውቅም። አንተ ትለምናታለህ እንጂ እሷ እንደምትለምንልህ እንኳን አታውቅም ማለት ነው። ይሄ ምን መሰለህ፣ አሁን ልንገርህ፣ ይሄ ሰማይ ቤት ካላየው የሚባል ነገር የለም። ገብቶሃል? እኔ መሄድ አይጠበቅብህም። ሰማይ ቤትማ እንዴት ትሄዳለህ? ሰማይ ቤትማ እንዴት ትሄዳለህ? ስለዚህ እሷ እንደምትለምንልህ አታውቀውም። ገብቶኛል። በቃ እንደምትለምንልህ አታውቅም። እሺ አንተ እሷን ከምትለምን ለምን እሱን አትለምነውም እንዴ? ከሱ በኋላ እኮ ነው እሷን የምለምናት። ለእሱማ ቅድሚያ እኮ ነው። አታውቅም ይሄንን? በመጀመሪያ እሱን ትለምነዋለህ አንተ? እለምነዋለሁ አይደለ? ስለምነው ደግሞ ለምሳሌ እናቱ አይደለች? እናቱ ስለሆነች ደግሞ ኖ የጠየቅኩህ እሱን ትለምነዋለህ ምኑ ነች አይደለም ያልኩህ። እሱን ትለምነዋለህ አንተ? ለምን አለምነው ነው አትበለኝ። ለምነኸው ታውቃለህ ወይ ነው የምልህ። አውቃለሁ። ለምንድን ነው የማላውቀው? ጌታ ይሰማሃል? ይሰማኛል። አይግረም። እናንተ ቤት አይሰማም ስለሚባል እኮ ነው። ይሰማሃል ወይ ነው። አንተ እርግጠኛ ሆነ ነገር? ኧረ በእግዚአብሔር ወለቱ ሰባት ምንድን ነው አይሰማም? ማን ነው እንደዛ የሚለው? ምን አይነት አስተምሮ ነው? እርግጠኛ አድርገኛ። ብዙ ሰው እሱ ስለማይሰማን በእሷ በኩል ሄደን እሷ ይሰማታልና የእናት ልመና አንገት አያስቀልስ ምናምን ነገር ብላችሁ የምትሉት ተረት ስላለ ማለት ነው። አይ ተረት አይደለም፣ እሱ ይሰማናል ቀጥታ። እኔ ስጸልይ ሰምቶኛ ቃል ብለህ ካልከኝ እርግጠኛ ከሆንክ እርግጠኛ አድርገኝ እና ይሰማሃል ማለት ነው። ሰምቶሃል ጌታ? አሁን ልንገርህ፣ እኔ እንትን ማለት ነው በዛ አድርጌ መልሱንም መልስልሃለሁ። አሁን ገብቶሃል? አሁን ለምሳሌ አለ አይደለ እግዚአብሔር እራሱ ስለምነው ገብቶሃል? ደግሞ እራሱን ለምኘው ይሰጠኛል። እሷም ለምንበት ምክንያትም ደግሞ አለኝ ወዳጅ። እኔ እሷን በኋላ ቀድም ጠይቅኩ፣ አሁን ደግሞ የእሱን መልስልኝ። በኋላ ደግሞ ሁለቱን ምክንያቱን ደግሞ ትነግረናለህ። እሱ ይሰማሃል ወይ ነው ያልኩ። አዎ ይሰማኛል። ሰምቶ ይመልስልሃል? አዎ ይመልስልኛል። እሱን ስጠይቀው ያለምንም ሶስተኛ ወገን ነው አይደል? ቀጥታ ነው አይደል የምጠይቀው? አዎ
ኃጢአተኛ ሆነህ ቀጥታ ይሰማል? ስማኝ፣ እሱ ስለ ኃጢአቴ እንትን አይለኝም። ገባህ? እሱ ስለ ኃጢአቴ ቢያውቅ ኖሮማ መኖርም ራሱ እንትን እንዴት ኃጢአተኛ ሆነህ ለምን እንዴት ቀጥታ እሱን ጠይቀው? ድፍረት አይደለም እንዴ? አረ እንዴ ስማኝ ልንገርህ፣ እሱ ስለ እኔ ኃጢአትን ቢቆጥርልኝ ኑሮ እያንዳንዱ ኃጢአትን ቢቆጥረው ኑሮማ እስካሁን አልኖርም ነበር። ገባህ? ስለመኖር አይደለም። ኃጢአተኛ ነህ ወይስ ጻድቅ? ሲጀመር እሱ ያለውን የኃጢአተኛንም እንትንም ጸሎት ገባክ? ይሄ ኃጢአተኛ ነው ይሄ ጻድቅ ጸሎት ነው ብሎ እንትን አይልም። ገብቶሃል አይደል? ይሰማል አይደል? እሱንም ስለምነው ነው ምልክ እሱንም ስለምነው ዝም ብዬ እንትን ደግሞ አይመልስልኝም ይመልስልኛል ምናምን የሚለው ጥርጣሬ እንትን አላረግም። ኪንግ ኦኬ እሺ። ስለዚህ ጌታችን የኃጢአተኛውንም የማንኛውንም ጸሎት ይሰማል እያልከኝ ነው? አዎ ኦኬ ቴንክ ዩ። ይሄ ትልቅ እምነት ነው። የኃጢአተኛውንም የማንኛውንም ሰው ጸሎት ወደሱ ከጸለየ ይሰማል ብለህ ካልከኝ ሰምቶ እንደሚመልስልህ ታምነዋለህ አይደል? አምናለሁ። ታዲያ እሱን ቀጥታ የኃጢአተኛንም ጸሎት ሰምቶ እንደሚመልስ ይሄን አልከታመንክበት ምን ይሁን ይል ብለህ ነው ለማርያም ታዲያ ንገሪኝ ብለህ የምትላት? አንተ ቀጥታ ነግራው ከሰማህ ሰምቶ የሚመልስልህ ከሆነ ለምንድነው እንደገና ደግሞ ንገሪልኝ ብለህ እንደማይሰማህ አድርገህ በሶስተኛ ወገን ልትጠይቀው የሄድከው? ጥሩ ጥያቄ ነው። አሁን ሶስተኛ ወገን ለምን አስፈለገ ካልከኝ አሁን ለምሳሌ ለማዳን መሰላል አድርጎ ተጠቀመላት አይደለ? እሷ በጸጋዋ ለመዳን አድርጎ መሰላል አስቀመጠልን አይደለ? ለመዳን ሊያድነን ሲመጣ ማን ነው መሰላል ያስቀመጠ? አይደለም ሊያድነን ሲመጣ ከምድር ሁሉ እሷን የተባረከች ጸጋ ስላላት አይደለ? ከእሷ ስጋ ነስቶ እንትን አድርጎ እንትን ያዳንን ገባክ? አይ ጸጋ የላትም። ጸጋ ተሰጥቷት እንጂ ጸጋ የላትም። ተሰጥቷት። ኦኬ ችግር የለም ይሶኬ የተሰጣት ጸጋ። አዎ አይ ምንድነው መሰላል አድርጎልን ብለህ ያልከው ማን ነው መሰላል? ስለዚህ አሁን እሷም ደግሞ ወዳጇም ነው ልጇም ነው። ስለዚህ ከሱ እንትን አርጋ እንድትለምንልኝና በእሷ ጸጋም በረከትም ደግሞ እንዳገኝ ነው እንጂ ጌታ ቀጥታ መልስ ይሰጠኛል ምናምን ወይ አይሰጠኝ የሚል ጠርጣሬም የለኝም። ስለዚህ ነው ኪንግ አየህ፣ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም የሚባለውን የሀገራችንን ቢል ታውቀዋለህ ብዬ አስባለሁ እኮ። የቀጥታ መፍትሄ ሰማኝ ልንገርህ። አሁን እኔ በፍጹም ኢየሱስን አታምኑትም። ኢየሱስ ክርስቶስን አንተ አታምነውም። እሱን እኔ ቅድም እኮ ከዚህ አስረግጬ ነገርኩህ። ሰማኝ ክርስቶስን የማታምን ቤተክርስቲያንም የማታመልክ ቤተክርስቲያንም የለችም። ደግሞ የክርስቶስን አምልኮና የቅዱሳንን ጸጋን ትለየዋለች። ገባክ? አሁን ስንት ስግደት አለ? ለምሳሌ አንተን ጠይቀህ ገና መቼ ጨረስና ምን ስግደት? አይ አይደለም፣ ልዩነቱ ልንገርህ። አሁን ክርስቶስ አታምኑትም አታመልኩትም የምትለውን ነገር ላረጋግጥልህ። አታምኑትማ የምታምነው ከሆነ ወደ እሱ ስትጸልይ ጸሎትን የሚሰማ ሰምቶም የሚመልስልህ እንደሆነ ከልብህ አታምነውም። አለማመንህን እኮ እንትን አድርግ። እሺ አዳምጣለሁ። ሶሪ የገባው ከሆነ ችግር የለውም። ሶሪ ይቅርታ አድርግልኝ። ችግር የለውም። አሁን ለምሳሌ እንትን ከሐዋርያት ተሰብስቦ ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማራቸው ባለበት ሰዓት ጴጥሮስ ተነስቶ እኔ ከአንተ ጋር ነኝ ምናምን ብሎ ሲያናግረው፣ አይ አይደለም እንትን ልስጥ ብዬ ነው። እነሱን ተዋቸው። እነሱን ሐዋርያቶቹን አይደለም። ለማንኛውም የሆነ ጥያቄ ለመመለስ የግድ የሆነ ቦታ መሄድ አለበት። ገብቶሃል? እነሱ አምነው በስሙ ታምነው የዘላለምን ርስት አግኝተው ሳይጠራጠሩ በስሙ አምነው እንደው ቢክዱትም እንኳን በንስሐ ተመልሰው በስሙ አምነው አንቀላፍተው በእግዚአብሔር ገነት ነው ያሉት። እነሱን ተዋቸው። አሁን እኮ አይደለም እኮ ልጨርስልህ። ስማኝ ወንድሜ፣ አሁን አንተ የምትለኝም እኮ አዳምጣለሁ። ችግር የለውም። እነሱን ተዋቸውና እኔ እናንተ እናውራ። እዚህ ገና በክርስትና ስም ሆነህ ኢየሱስ ክርስቶስን አምነዋለሁ፣ ጸሎቴና ልመኔን ይሰማል፣ የኃጢአተኞችንም ጸሎት ይሰማል ብለህ ካልክ በኋላ አንተ ቀጥታ ስትጸልይ ይሰማሃል ያልኩ? አዎ አልከኝ። እንዴት አይሰማኝ አልከኝ? ሰምቶ ይመልስልሃል? አዎ አልከኝ። ሰምቶ ከመለሰልህ ወዳጅ ሰምቶ ከመለሰልህ ወደ እሱ ስትጸልይ ከሰማ ሰምቶ ከመለሰልህ ምን ይሁን ልይ ብለህ ነው ደግሞ ማርያምን ለምኝልኝ ብለህ የማትለመነውን የምትለምነው?
ኦኬ እሺ፣ ይሄንን ጠየቀኝ ወንድሜ። አሁን እንትን የነገርከኝ ያለውን ነገር ዝም ብዬ ከሰማው ከአንተንም አዳምጠኝና ያው ከተሳሳትኩት ነገር ካለ ትይዘኛለህ፣ ችግር የለውም። ግን ለጥያቄ ለምሳሌ አንዳንድ መልስ ሲያስፈልግ ወደ መጽሐፍ ቅዱስ አትወስደኝም አንተ? አሁን አልቀበልም አላይም ልልህ ነው አይደለም? መልስ ለኔ መልስ እንድትሰጠኝ ከሆነ መጽሐፍ ቅዱስ መግባት ግድ ነው አይደለም? ስለዚህ የሆነ ጥያቄ ለመመለስ የሆነ ቦታ መሄድን አይቀርም። ገብቶሃል? ትችላለህ። አንተ ሄደህ መጽሐፍ ቅዱስ ላይ መልስልኝ። እሺ አሁን የኔ ጴጥሮስ ያነሳውልትም ያለ ምክንያት አይደለም። ጥያቄን መልስ ለመመለስ ፈልጌ ነው። እሺ ጴጥሮስ ማርያምን ለምኗት ነበር እንዴ? አይደለም። አዳምጠኝ። አይደለም አላልኩም፣ አላስጨረስከኝም እኮ። እሺ ገሩ ከዛ ጴጥሮስ ተነስቶ እንዲህ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ የሆነ ነገር ብሎት ነበር። ያንም ነገር ምንድን ነው? ጴጥሮስ ወይ ሰይጣን ለእናንተ ሊፈትናችሁ ፈለገ፣ እንደ ስንዴም ሊበጠራችሁ ፈለገ፣ ነገር ግን ስለአንተ ማለዱ ብሎ ነገረው። እነማን ናቸው እነዚህ? ቅዱሳን አይደሉም? እንትን የሚያማሉድና አይደለም፣ ያዝልኛ የሚያማሉድና የሚለምኑ እንዳሉ ነገረው አይደል እንዴ? ምንድን ነው ያለው? ማለድሁ እኮ ነው ብሎ ያለው። አዎ ማለዱ አለው። ታዲያ ለጴጥሮስ የማለደለት ማን ነው? ኢየሱስ ነው ወይስ ሌሎች ቅዱሳን ናቸው? እንዴ ማለዱ አለው እኮ ማለድኩልህ አለው። ኢየሱስ ነው የማለደለት አይደል? ታዲያ ለምን ማለዱ አለው? ማለዱ እኮ አይደለም ያለው፣ ማለድሁልህ ነው ያለው። ማለድሁ እኮ ነው ያለው። አይደለም። እሺ መጽሐፉን አውጣው። አየህ፣ ማለዱላችሁ እንዳሉ ነው የሚያነቡት። አይ ከላይም ከታችም ካለው ሊያስወጥልኝ ይችላሉ፣ ችግር የለም። ግን ትንሽ ጠብቀኝ፣ እሺ ያወጣዋለሁ። እሺ አይ በዚህ ቢወጣልህ ታምነዋለህ? ቢያወጡልህ ታምነዋለህ? የኦርቶዶክስ አማኝ ከሆነ እና ታዲያ የኛና ጥራ ታዲያ የኦርቶዶክስ አማኝ የሆነ ችግር የለውም። አይ ጠብቀኝ እንጂ ያወጣዋለሁ። አሁን እኔ ባነብልህ አታምነው እኮ። አንተማ ነገርከኝ እኮ። አሁን ማለድኩልህ ነው ያለው አልከኝ አይደለ? ንገረኝ፣ እኔ ላንብብልህ። ንገረኝ። ኦርቶዶክሳዊ ነህ ሳሙኤል? አዎ ኤርሚ። አዎ። እሺ የራሴን አወጣለሁ፣ ችግር የለውም። አወጣዋለሁና ከዛ እንትን ትለኛለህ። ጥቅሱን ይንገረህ። ጥቅሱንም ከነገርኩት ላያምን ይችላል። የፔንቴ ጥቅስ ሊለይ ይችላል። በልቶ ነው በል። እሺ እስከዛ እንትን አድርጉ፣ ችግር የለውም። አመጣዋለሁ። እሺ ኤም3 ፎቶ የከፈትከው ሰውዬ ለምንድን ነው ፎቶ የከፈትከው? ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ። ፎቶ ችግር የለውም። አይ ችግር የለውም። እንኳን ደህና መጣ። ኤርሚያስ እኔ እናውራ። ሳሙኤል ለካ ኦርቶዶክስ ነው። እሺ ቆይ አንድ ኤም ኦርቶዶክስ ሳሚ ይቀድመሃል፣ ከኦርቶዶክሳዊ ስለሆነ ማለት ነው። እሺ ሳሚ እመጣለሁ። ኤም ሚዩት አድርገውና ጠብቀኝ። ያ ቴንክ ዩ ሳሚ። እሺ ያባዴ እሺ ምን ትላለህ በሀሳቡ ላይ? እሺ ጠይቀኝና እጠይቃለሁ። እኔም እጠይቃለሁ። ይሄ ነው ጥያቄ ነው የጠየኩት። አለ ወጣ እንደ ልጁ ከላይ ያለው ኪንግ ለሱ የጠየኩት ጥያቄ ሳሙኤል አንተ ጋር ድምፅ አለ እየሰማኸኝ ከሆነ ለሳሙኤል ለኪንግ የጠየኩት አሁን ጠፍቷል። ለኪንግ የጠየኩት ጥያቄ ነው እየጠየኩ ያለሁት። እሺ በቃ ኪንግ ይመልስና ከዛ እኔ እቀጥላለሁ። ችግር የለም። አንተ አትመልሰውም እሱን ጥያቄ ለእሱ ያቀረብኩትን? አይ እሱ በገባበት ሳይሆን እንደ አዲስ ነው እኔ መጀመር የምፈልገው። ሌላም የተናገርካቸው ነገር ስላሉ እንደ አዲስ ጠይቀኝ፣ ከዛ እመልሳለሁ። እኔም እጠይቃለሁ ማለት ነው።
እሺ ቴንክ ዩ። እሺ አባቴ እሺ። ኦኬ ጥቅስ አስቀምጡ አልተባላችሁም። ጥቅስ ያስቀመጣችሁ ሰዎች ሚዩት አድርጌያቸዋለሁ። ለምን? የእኛ የወንጌል አማኞች ናችሁ። እሱ ማንም ቢያስቀምጥ አላምንም፣ ኦርቶዶክሳዊ የሆነ ሰው ቢያስቀምጥ ብቻ ነው ማምነው ብሎ ስላለ ነው። ጥቅስ ሳትታዘዙ ጥቅስ የፖሰታችሁ ሰዎች ሚዩት አድርጌያቸዋለሁ። ለምን? አላምንም ብሎ ስላለ ማለት ነው። የራሱን ያምጣ። እሺ ኪዳነ ምሕረትን አግባ። እሺ ኪንግ አመጣህ አገኘህ? እሺ ጆ ከታቻውን ፖስት አድርጎልሃል። ኦርቶዶክሳዊ ነው። ኪንግ እሺ እየሰማን አይደለም። ኦኬ ሳሙን እንቀጥል ወይ ከኤም ጋር ልሄድ ነው? ኤም እሺ፣ ኤም እድል ልስጥህ። እሺ እኔ ዝግጁ ነኝ፣ ችግር የለውም። ዳኒ እንዴት ነህ? በመጀመሪያ ሰላም ብያለሁ ብራዘር። ረጅም ሰዓት ሆነ፣ አንድ 4 ዓመት። እሺ ኤርሚ ጠይቀኝ። እሺ ወደ ማርያም ኦርቶዶክሳዊ ወንድም ነህ አይደል? አዎ። እሺ ወደ ማርያም ጸሎትና ልመና ታደርጋለህ አይደል? አዎ። ማርያም ፍጡር ናት ወይስ ፈጣሪ ነች? ፍጡር። ወደ ፍጡር ልመናና ጸሎት ይደረጋል? መጽሐፍ ቅዱስ በዚህ ጉዳይ ያስተምራል? ብሉይ የአዲስ ኪዳን። ኦኬ ክርስቶስ በምድር ሲመጣ በራሱ ሰው ሆኖ ነው የመጣው። ሰው በራሱ አምላክ ነው። እሱን አልጠየኩም። ክርስቶስ ፍጡር ነው እንዴ? እኔ እኮ የጠየኩህ ያለሁት ክርስቶስ እኮ። ስለዚህ እኔ ማርያም ብዬ ስል ክርስቶስ ወደ ምድር ሲመጣ ሰው ነበር ብላ አትበለኝ። እኔ መቻን ወደ ምድርማ ሲመጣ ሰው ሆኖ ተወልዷል ከቅድስት ድንግል ማርያም። እኔ የጠየኩህ ጥያቄ ወደ ፍጡር ትጸልያለህ ወይ ብዬ ወደ ማርያም ትጸልያለህ ወይ ስለ አዎ አልከኝ። ስለዚህ መጽሐፍ ቅዱስ ወደ ፍጡር እንድንጸልይ ብሉይና አዲስ ኪዳን ያስተምራሉ ወይ ነው ያልኩህ። ኦኬ እሱ እንዳረዳድህ ነው። አንተ ጥያቄ ነው። እኔ ምንም አልተረዳሁም። ጥያቄ ነው የጠየኩት። ማን ወልደ ጊዮርጊስ ጥያቄ ነው የጠየኩት። ወደ ማርያም ትጸልያለህ ወይ ስለ አዎ ስትለኝ ኦኬ ወደ ፍጡር እንድትጸልይ ማርያም ፍጡር ነች አልኩ። አዎ አልከኝ። ፈጣሪ ነች ፍጡር ይስል ፍጡር ነች አልከኝ። ወደ ፍጡር እንድንጸልይ መጽሐፍ ቅዱስ ብሉይና አዲስ ኪዳን ያስተምራሉ ወይ ነው ያልኩት። ቅርታ ኤርሚ፣ ችግር የለውም። ወደ ፍጡር እንድንጸልይ መጽሐፍ ቅዱስ ያስተምራሉ ወይ ነው ያልኩት። ብሉይና አዲስ ኪዳን እኮ አይደለ። አሁን አንተ የምትጠይቀው የግል አይነት ጥያቄ አድርገህ ነው የምትሄደው። ለምሳሌ አንተ ማህበራዊ ሚዲያ ላይ ቀርበህ እንድትናገር ይፈቀድልሃል እንዴ ቢባል የራስህ መንገድ ነው። ወደ ጻድቃን ትሄዳላችሁ። ወደ ጻድቃን የምትሄድበት መንገድ አለ። አንተ ቃል በቃል ቃሉን ብቻ ፈልገህ ከሆነ ብዬ ነው። የእኔ ጥያቄን ወልደ ጊዮርጊስ ጥያቄ እኮ ግልጽ ነው፣ ገብተዋል። ተሰማምተን ወደ ማርያም ትጸልያለህ ያልኩ አዎ አልከኝ፣ በአጭር ቃል ማለት ነው። ማርያም ፍጡር ናት ፈጣሪ ነች ብዬ ስልህ ፍጡር ነች አልከኝ፣ በአጭር ቃል መለስክልኝ ማለት ነው። የእኔ ጥያቄ ለጥቆ ምንድን ነው ያልኩትኝ? ማርያም ፍጡር ናት ፈጣሪ ነች ብዬ ስልህ ፍጡር ነች ብለህ ስትለኝ ኦኬ አልኩኝ። ከዛ መጽሐፍ ቅዱስ ፍጡር ወደሆነ ሰው እንድንጸልይ ያስተምራል ወይ ብሉይና አዲስ ኪዳን ነው ያልኩህ። ያስተምራል ወይ አያስተምርም በለኝ እኮ ያስተምርሃል። ጻድቃኖችን ከጻድቃን ጋር እንድትሄድ መጽሐፍ ቅዱስ ያስተምርሃል። የእግዚአብሔር እኔ እንድትሄድ አይደለም ጸሎትና ልመና ወደ እነሱ እንድናቀርብ ያስተምራሉ ወይ ያልኩት። መጽሐፍ ቅዱስ እኮ ወደ እነሱ እንድትሄድ የእግዚአብሔር ዓይኖች ወደ ጻድቃን እንደሆኑ እኔ እንድትሄድ አላልኩም። እንድንጸልይ ወደ እነሱ እንድንጸልይ ልመናና ጸሎትን እንድናቀርብ መሄድ ሌላ ነው ብራዘር። ጸሎትና ልመናን እንድናቀርብ መጽሐፍ ቅዱስ ያስተምራሉ ወይ ያልኩት። እኔ ደግሞ የምመልስልህ ኤርሚ አሁን በምለው መልኩ ነው የምመልስልህ። የእግዚአብሔር ዓይኖች ወደ ጻድቃን ከሆኑ ቅድስት ድንግል ማርያምም ከዛ አንዷ ስለሆነች መጽሐፍ ቅዱስን ማንበብ ብቻ ሳይሆን እየተረጎምን ስለምንሄድ ከዛ አንጻር ለምሳሌ የወይን ጠጅን ለምን ሞላላቸው ካልክ እመብርሃን ስላሳሰበችው ነው አይደለ?
ከዛ ጋር እያያያዝክ ነው። አሁን አንተ በአስተምሮትም አለ አይደል እንዴ? ኦኬ። ስለዚህ እንደዚህ እያልከኝ ነው መጽሐፍ ቅዱስ በዚህ ጉዳይ ላይ አያስተምርም፣ እኛ ግን ወደ ፍጡር እንለምናለን እያልከኝ ነው። ከመልስ ያስተምራል። ያስተምራል ለእያንዳንዱ ሰው ካስተማረ መጽሐፍ ቅዱስ ያስተምራል ብለህ ካልከኝ መጽሐፍ ቅዱሳዊ መረጃ ስጠኝ። ወደ ጻድቃን ወደ ፍጡራን ሰዎች ጸሎትና ልመና ከአንተ በፊት ያቀረቡ አንተም ደግሞ እነሱን ዋቢ አድርገህ ወደ እነሱ እንድትለምን ወደ ማርያም እንድትለምን እንድትጸልይ ዋቢ የምታደርጋቸው ከብሉይ ከአዲስ ኪዳን ጥቀስልኝ መጽሐፍ ቅዱስ። እሺ እሱን ጠቅስልሃለሁ። መልካም መጽሐፍ ቅዱስ በራሱ አንድ ነበር ኤርሚ፣ አንድ መጽሐፍ ቅዱስ ግን እኔ ስለ መጽሐፍ ቅዱስ ብዛቱ አይደለም አንድ ነው እኮ ልነግርህ ነው። አንድ ነገር አለ። አንተ ለእንደዚህ ተደርጓል ለእያንዳንዱ ሰው ለእያንዳንዱ ክፍል እየተደረገ ጥቀስልኝ አለ ብለህ ስላልከኝ ጥቀስልኝ። ወልደ ጊዮርጊስ በመድኃኒዓለም አለ አልከኝ። ከመጽሐፍ ቅዱስ አለ ብለህ ካልከኝ ለማያስፈልገ ጠቀስልኝ። እሺ ለምሳሌ ልንገርህ፣ አዳምጠኝ። የጻድቅ እምነቱ ጻድቅ ግን በእምነቱ ይኖራል ይላል መጽሐፍ። እኔ ስለ ጻድቅ አይደለም የጠየቁ አንተ ወደ ፍጡራን የምትጸልይበትን መጽሐፍ ቅዱስ መረጃ አለው ብለህ ስላልከኝ ማስረጃውን ስጠኝ እኮ እየነገርኩህ እኮ ነው። አሁን ካላዳመጥከኝ እኮ እንዴት ይሆናል ኤርሚ? አንተ የምታወራው አሁን ላይ ባለ ቃል በቃል ብቻ ውረድ እያልክ ነው። ዝም ብለህ ቃል በቃል የሆነ ደግሞ የለም ማለት ነው። አስተምሮት ይኸው እየነገርኩህ እኮ ነው። ጻድቃን እያልኩ ነው እኮ። አብርሃም ለምሳሌ በእግዚአብሔር አመነ ጻድቅም ሆኖ አልጠይቁም። እኔ አብርሃም በእግዚአብሔር አምነው እምነቱ ጽድቅ ሆኖ መቆጠሩ፣ አብርሃም በእግዚአብሔር ማመኑ፣ አብርሃም ወደ እግዚአብሔር መጸለዩ መለመኑ እሱን አይደለም የጠይቁ። ጻድቃንማ ወደ እግዚአብሔር ይለምናሉ። እሺ ቆይ ሌላ ጥቅስ ልስጥህ። ወልደ ጊዮርጊስ ቆይ እየተደማመጠ እኔ ቅዱሳን አባቶችና እናቶች ወደ እግዚአብሔር ለምነዋል አልለመኑም አይደለም የጠይቁ። እነሱማ ወደ እግዚአብሔር ነው የለመኑት። አብርሃም ብለህ ብትል ማርያም ብለህ ብትል ሁሉም ወደ እግዚአብሔር ነው የለመኑት። ጸሎትና ልመናን ወደ እግዚአብሔር ነው ያቀረቡት። ኦኬ አንተ ግን ወደ ማርያም ትጸልያለህ ቢል ስለ አልከኝ። ኦኬ ማርያም ፍጡር ናት ወይስ ፈጣሪ ቢል ስለ ፍጡር ናት አልከኝ። ወደ ፍጡሩ ወደሆነ ሰው ጸሎትና ልመና እንዲቀርብ መጽሐፍ ቅዱስ ያስተምራሉ ቢል ስለ አልከኝ። ጥቅሱም ብዬ ስጠኝ ብዬ ስልህ እስካሁን ድረስ አራውንድ ዘቦች ነው የምዞረው። ንገረን ጥቅሱም በመጀመሪያ እየነገርኩ ነው ኤርሚ፣ በስርዓት ነው የምናገረው። ለምሳሌ አዳምጠኛ ነን የሚልሽ ለምሳሌ አንደኛ ጴጥሮስ ምን ይላል መሰለህ? የእግዚአብሔር ዓይኖች ወደ ጻድቃን ናቸው ጆሯቸውም ለጸሎት ተከፍተዋል ይላል። ምን ማለት ነው ይሄ? በማማለድ ስራ ከሄድክ ለምሳሌ አንተ ቅዱስ ኢየሱስ ክርስቶስን አንተ ወደ ፍጡራኑ ወደ ጻድቃኑ የምትለምንበትን አስረጃ አምጣ። እነሱ ወደ እግዚአብሔር የሚለምኑበትን ቶ የእግዚአብሔር አይኑም ጆሮቹም አድምጠኝ፣ አይኑም ጆሮቹም ለጻድቃን መከፈቱን አትንገረኝ። እኔ ያልኩት ለአንተ አይናቸውም ጆሮቸውም የጻድቃኑ እንደተከፈተና አንተ ወደ እነሱ ጸሎትና ልመና እንደምታደርግ የሚያስረዳህን የመጽሐፍ ቅዱስ ክፍል ስጠኝ ነው ያልኩህ። እግዚአብሔርማ የጻድቃኑን ጸሎትና ልመና ይሰማል፣ አይኖቹም ተከፍተው ያያቸዋል። ቅድስት ድንግል ማርያም ደግሞ አሁን አንተ ለቅድስት ድንግል ማርያም ለአበበ ለከበደ እያልክ ለእያንዳንዱ የተደረገ መጽሐፍ ቅዱስ ንገረኝ። አንተ አትነግረኝማ ኤርሚ። በመጀመሪያ የለኝም በል አለ ቆይ አንዴ ሚካኤል አለ ኤርሚ። እሺ ቆይ ስሰጥ ሚካኤል አንዴ የለኝም በለኝና ከዛ ወደ አለኝ ብሎ ወደ ሚካኤል እንሄዳለን ማለት ነው። አለህ ኃይለ ጊዮርጊስ? እየነገርኩህ እኮ ነው ኤርሚ፣ አልተቀበልከኝም እንጂ ጥቅሱን ስጠኝ እኮ ነው ያልኩህ። እንዴ ጥቅስ እኮ አንተ እያልከኝ ያለህ ይኸውልህ፣ ለእያንዳንዱ ጻድቃን የተነገረ ጥቅስ ስጠኝ እያልከኝ ነው። እኔ ለእያንዳንዱ አላልኩም። አንተ ወደ ማርያም ጸሎትና ልመና የምታቀርብበት መጽሐፍ ቅዱሳዊ ነው ብለህ አልከኝ። ፍጡር ናት ወይ ቢስል አዎ ፍጡር ናት አልከኝ። ፈጣሪ አይደለችም ፍጡር ነች። ግን ጸሎትና ልመናን ወደ ፍጡር እናቀርባለን ብለህ አልከኝ። ወደ ማርያም ጸሎትና ልመና እንደምታቀርብ ከአንተ በፊት የነበረው ትውልድ ወደ ፍጡራን እንደ ማርያም አይነት ቅዱሳን ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ፣ ወደ ዳዊት ጸሎትና ልመናን ያቀረበ ወደ ጳውሎስ፣ ወደ ጴጥሮስ ጸሎትና ልመናን ያቀረበ እና እግዚአብሔርም ደግሞ ወደ እነዚህ ቅዱሳን ለምኑ፣ ጸልዩ፣ እነሱ ይሰሟቸዋል ብሎ ያለበትን የመጽሐፍ ቅዱስ ክፍል ጥቅስ ስጠኝ ነው ያልኩህ። ከይቅርታ ጋር የሚተፈቅድልኝ ሳሙኤል ጣልቃ አትግባ። ሳሙኤል ቆይ ብራዘር፣ ለምሳሌ ቅድስት ድንግል ማርያም ኢየሱስ ክርስቶስን በወለደችበት ሰዓት ላይ ዕጣንና ከርቤ ይዘው ሲሄዱ ክርስቶስ ኢየሱስን ለብቻ አስቀምጪውና እንስገድለት አሉት እንዴ?
እኔ አልጠየኩም። ወንድም አለ ምን ያህል ኤርሚህን የእኔ ጥያቄ አይደለም እንዴ? የእኔን ጥያቄ ትተህ ለምንድን ነው ጥያቄ እኮ ገብቷል። ካልሆነ በቃ ኃይለ ጊዮርጊስ መልስ የለኝም እኮ የአባት ነው አይደለም እንዴ? ኤርሚ የቤተክርስቲያኒቱ ልጆች ከላይ እስከታች በዚህ ስለምናውቅ መልስ የለንም ብለህ አላደክመም ማለት ነው። ካልሆነ ግን መልስ ስጠኝ። መልስ እየሰጠሁ ነው። ይኸውልህ አሁን አንተ በምትለው ጥያቄ ይኸውልህ በዛ ቦታ ላይ ኢየሱስ ክርስቶስን ቅድስት ድንግል ማርያም ታቅፋ ሳለ መጠው ስግደትን ሲያደርጉለት ክርስቶስን ለብቻ አድርጊው እንስገድ አላሏትም። ይሄን ብልህ ተመልስ። እሺ እኔ አይመለከተኝም ወንድሜ። እነዚያ የመጡ ሰብአ ሰገል ሰዎች ለማርያም ጸሎትና ልመና አቀረቡ እንዴ? አላቀረቡም። ለማን ያቀረቡት አለ ብለህ ካልክ መረጃ አምጣ። ጸሎትና ልመና አቅርበዋል ወደ እሷ ኖ ለኢየሱስ ክርስቶስ ነው። ክርስቶስ በቃ ብራዘር፣ እኔ ወደ ፍጡራ ለኢየሱስ ክርስቶስ ከፈለገ እንደባለሉለት መብታቸው ነው። አድምጠኝ። አየህ፣ ለዚህ ነው ኦርቶዶክሳውያን ስትያዙ ወደ ማላገጥ በራሳችሁ ላይ መልስ ስታጡ አራውን ዘቡሽ ትዞራል። አላላግጥም። እንደዛ የረጅም ጊዜ ጓደኛዬ ነው ዳኒ። ኃይለ ጊዮርጊስ አደረም ሰብአ ሰገል መጥተው ኢየሱስ ክርስቶስ በተወለደበት ቦታ ላይ መጥተው ከፈለጉ ይንከባለሉ፣ ከፈለጉ አክሮባት ይስሩ፣ ከፈለጉ በአናታቸው ይደፉ። ይገባዋል። አምላክ ነው፣ ይገባዋል። አድርገውታል፣ ይገባዋል። እኔ የጠየቅኩህ አንተ ወደ ማርያም ጸሎትና ልመና እነኛ ሰብአ ሰገል ብቻ አይደለም፣ እኔም በአናቴ ብደፋለት ፍጥረት ሁሉ ቢደፋለት ይገባዋል። ኦኬ፣ ለእሱ ጸሎትና ልመናን ቢያቀርቡ፣ ቢዘምሩ፣ ቢያሸበሽቡ፣ ወርቅ ዕጣን ከርቤ ቢያቀርቡ፣ ብንከባለን፣ ራቁቴን ሆኜ ብጮህ ይገባዋል። የሰሬ ነው፣ የህይወቴ ባለቤት ነው፣ ፈጣሪ ነው። ይገባዋል። ለዛ ሕፃን እነሱ እንደዛ ቢሆኑ ይገባዋል። ማን እንደሆነ ስለተረዱ በኮከብ ተመርጠው መጥተው ስለሰገዱለት ማለት ነው። አንተን ነው እየጠየኩ ያለሁት። አንተ ለፍጡሯ ለማርያም ጸሎትና ልመናን የምታቀርብበት አስረጃ አምጣት ብዬ ስለ እስካሁን ድረስ አላመጣህም። አራውን ዘቡሽ ነው። እሺ ሌላ ማስረጃ ልስጥህ። እሺ የወይን ጠጅ ባልነበረባቸው ሰዓት በዮሐንስ ወንጌል 2:5 ላይ ቅድስት ድንግል ማርያም ወይን ጠጁ እንድትሞላላቸው እንዲሁም ጠየቀችው፣ አስተካከለ፣ ሞላላቸው። ይህ የማማለድ ስራዋ አይደለም ለሷ? እሺ ጠየቀችው ነው ጠየቋት ነው ያልከኝ? እመቤቴ ማርያም ወይን ጠጁ እንድትሞላ ጠየቀች። እንድትሞላ የጠየቀችው ወይስ እንዲሞላ ነው የጠየቀችው? እንዲሞላ እንዳለቀባቸው ጠየቀች። ቀስ ብለን እናውጋ። ማን ነው የጠየቀችው? የኔ ጥያቄ ማርያም ኢየሱስን ትጠይቀዋለች አትጠይቀውም? አይደለም። አንተ ማርያምን በጸሎትና በልመና ትጠይቃታለህ አትጠይቃትም ብለው ለሚለው ኤርሚያስ፣ አንተም ስትያዝ አራውንድ ዘቡሽ ይሄን እኮ ነው የምንተረጉመው እኮ ወልደ ጊዮርጊስ አራውንድ ዘቡሽ። በቃ እንደዚህ የቃዴስ በርኔ በረሃ ይመስል ኦርቶዶክሳውያን አንድ ጥያቄ ተጠይቃችሁ እንደዚህ ዙሪያ ጥምጥም ትሄዳለህ። ማርያም መብቷ ነው። ልጇ ማን እንደሆነ ስለምታውቅ ከፈለገ ትጠይቀው። አድመጠኝ ብራዘር፣ ከፈለገ ትጠይቀው፣ ከፈለገች ሳትጠይቀው ያድርግላት፣ ከፈለገ ትቆንጥጠው፣ መብቷ ነው። እሷ አምላኳን የጠየቀችው ልጇን የጠየቀችው። የእኔ ጥያቄ አንተ እሷን በጸሎትና በልመና እንድትጠይቅ መጽሐፍ ቅዱስ የትኛው ክፍል ላይ አዘዘህ? ምንጭ ጥቀስልን ያልኩ እንዴ? ይሄው ጠቀስኩልህ እኮ። ይሄ ራሱ በቂ እኮ ነው። እሷ እንደምታማልድ ይሄንን መጽሐፍ ቅዱስ ምሳሌ አድርጌ እጠይቃታለሁ። እዛ የሰርጉ ቤት ሰዎች ወደ እሷ ጸሎትና ልመና አቀረቡ እንዳንተ እንዴ? እንደውም እነሱ ሳያቀርቡላት እንዲሁ ተረድታ ነው። እንደውም ጸሎትና ልመና አቀረቡ። ከማቅረባቸውም ማለት ነው። ይኸውልህ ከማቅረባቸውም በፊት ተረድታ ቢያቀርቡማ የበለጠ ነበር የምታደርገው። ስለዚህ አላቀረቡ ማለት ነው። አዎ እንዲሁ አይታ ተረድታ ነው የነገረቻቸው። ስለዚህ እኔ ያልኩህ አንተ ጸሎትና ልመና የምታቀርበውን ዋቢ ስጠኝ ብዬ ስልህ ጸሎትና ልመና ያላቀረቡ የሰርጉ ባለቤትን ቤተሰብ እንዴት ዋቢ ታደርገዋለህ? እነሱ ጸሎትና ልመና አላቀረቡ፣ አንተ ግን ጸሎትና ልመና እያቀረብክ ነው። ኤርሚያስ ክርክር አደረግህ። ታውቀዋለህ። ነፍስህም የሚያውቀው ነገር ነው። ተው ኤርሚያስ፣
እንደዛ አትበል። ሰርጉ ቤት የነበሩ ሰዎች ለማርያም ቆይ ሰርጉ ቤት የነበሩ ሰዎች ለማርያም ጸሎትና ምልጃ ማን ነው ልመና አቀረቡ አላቀረቡም አልከኝ? አዎ። ስለዚህ ወደ ፍጡር እኮ ነው። አድምጠኝ ቆይ። እሺ ወደ ፍጡር ጸሎትና ልመና እንደሚቀርብ አያምኑም ማለት ነው። የሰርጉ ቤት ባለቤት ለማርያም ጸሎት እንደማይቀርብ ቆይ አድምጠኝ። አላቀረቡም እኮ ያላቀረቡበት ምክንያት ወደ ፍጡር ጸሎትና ልመና እንደማይቀርብ ያውቃሉ። አንደኛ አይሁዳውያን ሰዎች ናቸው። ናይን በተባለ ከተማ ውስጥ ያሉቱ ሰሜኑ እስራኤል ገሊላ ላይ ያሉ ናቸው። አይሁዳውያን ናቸው፣ እስራኤላውያን ናቸው። ከፊል ሰማርያውያን፣ ያው ሰማርያውያን ከፊል አይሁዳውያንና እስራኤላውያን ዝርያ የአሕዛብ ዝርያ ያላቸው ናቸው፣ ግን እስራኤላውያን ናቸው። አየው ወደ ፍጡር ጸሎትና ቆይ እሺ አትበለኝ። ቆይ ወደ ፍጡር ጸሎትና ልመና እንደሚቀርብ አያምኑም። ስለዚህ ሰርጉ ቤት እንኳን ቁጭ ብላ አልለመኗትም፣ አልጸለዩም፣ ወደ እሷ አልጠይቋትም፣ ጠይቂልንም አላሏትም። ኦኬ እኔ አሁን አንተ ጸሎትና ልመና ወደ ማርያም ታደርጋለህ ቢስልህ አዎ አልከኝ። ማርያም ፍጡር አይደለችው ቢስልህ ፍጡር ናት አልከኝ። ፍጡር ወደ ፍጡር ጸሎት እንዲያቀርብ መጽሐፍ ቅዱስ ያዘው ብዬ ስልህ አሁን እዚህ ጋር ከአብርሃም ጀመርክ እስካሁን ድረስ አራውንድ ዘቡሽ ነው የምትዞረው፣ ግን የለህም ማለት ነው። እሺ ልቀጥልልህ። አሁንም ስለ ማርያም ቀጥላለሁ፣ ግን እዚህ ጋር አንተ የተናገርከውን ነገር እንዳትረሳ ኤርሚያስ። የለም እነኛ ፍጡራን የሰርጉ ቤት ባለቤት ሰዎች ጸሎትና ልመናን ወደ ማርያም አላቀረቡም። 4 ነጥብ እኮ ልጠይቅህ ነው ኤርሚ። እነዛ ሰዎች ቢጠይቋት ኖሮ አንተ ታምን ነበር? በማማለዷ ታምን ነበር? መጽሐፍ ቅዱስ ቢያንስ አዎ። እንዴት ታዲያ ጸሎትና ልመና ወደ ፍጡር አድመጠኝ። እሺ ቆይ አሁን አንተ ጸሎትና ልመና ወደ ማርያም ታቀርባለህ አይደል? እንደምታቀርበው እነሱም አቅርበው ቢሆን ኖሮ አሁን ለአንተ ለምታቀርበው ቢያንስ ምስክሮች የሆኑ ነበረ። በመጽሐፍ ዓለም አድመጠኝ። እንደ ታዲያ በቃ ቢያንስ እግዚአብሔር እዛ ያሉ ፍጡራን ሰዎች ወደ ፍጡር ወደሆነችው ወደ ማርያም ጸሎትና ልመናን ሲያቀርቡ ከተቀበለ እግዚአብሔር ፍጡር ወደ ፍጡር እንዲለምን ይፈልጋል ማለት ነው። ፍጡር ወደ ፍጡር እንዲጸልይ ይፈልጋል ማለት ነው ብለን እንረዳ ነበር። አሁን እኮ አንተ የለም እነሱ አልጸለዩ፣ አንተ ግን ትጸልያለህ። እነሱ አልለመኑም፣ አንተ ግን ትለምናለህ። አስረጃ አምጣ ብዬ ስልህ ወደ ፍጡር ወደ ሆነችዋ ወደ ማርያም ያልጸለዩ ያለመኑትን ሰዎች አንተ የምትለምነው ሰውዬ ያለመኑትን ሰዎች መረጃ አድርገህ ታመጣለህ። እንዴት አይነት እኮ ሳይንስ እኮ ልታደርገው የምትፈልግ አይደለም። እንትና ሰፋ አታርጋት ኤርሚ፣ እንደሱ አይደለም። አሁን አንተ ዞሮ ይሄንን ነገር እነዛ ሰዎች ቢጠይቁ ኖሮ ቢለምኗት ኖሮ እኔም ማስረጃውን ተቀብዬ አደርግ ነበር ብላል። እመቤቴ ማርያም ሳይጠይቋት የተረዳች ቢጠይቋትማ ብለህ መረዳት እንዴት ተሳነህ? በምንድን የተረዳችሁ? ሳይጠይቋት ኤርሚ ነው። አንተ እኮ ነው የምታወራው። ጠጅ እንዳለቀባቸው ተረድታ ኤርሚያስ፣ እኔም ልንገርህ እንዲሁ እንዳለቀ ተረድታ ጠየቀቻቸው እኮ ጠጅ አለቀባቸው አለች። የልብ አውቃ ነው የምጠይቀው ኤርሚያስ። እንደ አንተ እኮ ብዙ የምታቅሰውን አይደለም። የልብ አውቃ ነው ወይ ነው የምትለኝ? እኔ ያልኩህ እንጂ አንተ እኮ ነው አውራ እያልኩህ። የልብ አውቃ ነው አይደለም እያየች ነው አይደለ? ነግሯት ነው ያወቀችው ወይ ሳይነግሯት ነው ያወቀችው? ይኸውልህ ሳይነግሯት እያወራሁ እኮ ነው። ሳይነግሯት አይታ ተረድታ ነገረችው። ሞላላት አይደለ? ቴንክ ዩ አይታ ብለህ ስትለኝ ጓዳ ጎርጓዳውን ታውቃለች ማለት ነው። እዛ ሰርግ ቤት የነበረው ነገር አይታ ብለህ ስላልከኝ አይታ ነው ያወቀችው ብለህ ስላልከኝ ጓዳ ጎርጓዳውን እዛ ናይን ከተማ ሰርጉ ቤት የነበረበት ቤት ያለውን ታውቃለች እያልከኝ ነው። ጓዳ ጎርጓዳውን አይታ ኤርሚ የልጅ ጨዋታ ታድርገው። ይሄ ቀላል ነገር ኖርማል መወያየት አንተ ቆይ አንተ ጥያቄ ልጠይቅህ። አይታ ነው ያወቀችው። ቆይ ፕሊዝ አይታ ነው ያወቀችው አላልከኝም? እንዲ አሁን የልብ አውቃ አይደለችም። ጠይቋት ችግራቸውን አይታ በራሷ ተነሳሽነት በልጇ ፊት ለምናላት ታምር አደረገች። እነሱ ጠይቀዋታል። እሷ እየነገርኩህ አልጠየቋትም እያልኩ እኮ ነው። ሳይጠይቋት ችግራቸውን አይታ ሳይጠይቋት ግን አውቃለች ማለት ነው። ተረዳቻው።
የአራት ዓመት ልጅ ሊረዳው የሚችል ቀላል ነገር እኮ ነው። ያወቀችው እዛ ሰርጉ ቤት ስላለች ነው አይደል? አዎ ኦኬ። ያወቀችው ሰርግ ቤት አይታ ነው አይደል? ያወቀችው አዎ። እሺ ያወቀችው በስጋ አይኗ ስላየች ነው ወይስ እንደው እንዳለቀችባት ችግር የለውም። በስጋ አሁን እንዴት በመንፈስ ልትለኝ ነው? ኦኬ እሺ፣ በስጋ አይኗ አይታ ነው ማለት ነው። ስለዚህ ማድጋቸው ባዶ መሆኑን አይታለች እዛ በአካል ስለተገኘች ማለት ነው። አሁን ከጠየቁት ጥያቄ ጋር ታዲያ ምን ያገናኘዋል? አንተ እነሱ ጸሎትና ልመና ወደ እሷም አልጸለዩ አሳስቢልንም ብለው አልጠየቋትም። ለምኝልን እኛ ከአንቺ ይልቅ ኃጢአተኞች ነንና አንቺ ደግሞ ወደ እሱ ትቀርቢያለሽ እናቱ ምነሽና በእናት ልመና አንገት አይቀልስምና ለምኝልን ብለው አላሏትም። አንተ ኬት አምጥተህ ነው ታዲያ አሁን ለምኝልን የእናት ልመና አንገት አያስቀልስ ሆድ አያሳብስ ምናምን ነገር እያላችሁ የምትሉት ማለት ያ ትውልድ አላላትም። አይደለም ወይ ካስተማርከኝ እኮ ኤርሚ ሰርጉ ቤት ነው ያለ ነው። ምንድነው አልሆንኩም። ለምን ነው የምትለው? ሰርጉ ቤት ነው ያለ ነው። አዎ አሁን አንተ አይታ ይሄኛው ከዚህ ጥያቄ ጋር ምን ያገናኘዋል? በደንብ ያገናኘዋል። እኔ እንዴት እረዳለሁ መሰለህ? እመቤቴ ማርያም በቤት ላይ የጎደለውን ነገር አንተ ሳትጠይቃት የጎደለባቸውን ልጇ እንደሚሞላላት ስለምታውቅ ካስሞላች፣ እኔ ደግሞ በኃጢአቴ በግሌ መጠየቅ እችላለሁ፣ ጠይቃለሁ እግዚአብሔርን። ነገር ግን ደግሞ ተጨማሪ እመብርሃን አንቺ ጠይቂልኝ ብል አንተን የሚያስከፋው ከእግዚአብሔር ጋር ምን መረጃ ጠቅሰን እሷን ልጠይቅልኝ ብለህ የምትላት? በየትኛው መረጃ ሰጥቼ ተረዳሁ አልኩህ እኮ ኤርሚ። በየትኛው መረጃ? ኦኬ እንደዛ ካልክ ደግሞ ቆይ ልምጣልሽ። በየትኛው መረጃ ጠይቅልኝ ብለህ ትላታለሽ? መጠየቁን ጠይቅ፣ ግን በየትኛው መረጃ? እኔ አሁን ስጠይቅ በየትኛው መረጃ ነው የጠየቀው? ከአንተ በፊት የነበረው ትውልድ ማን ጠይቋት ያውቃል? መጽሐፍ ቅዱስ ላይ እስኪ ያሳየኝ። ከብሉይ ኪዳን ወደ ማማለድ ማለት ለአንተ ቆይ ዳኛ ለአንተ ይቆምል? አዎ ልመጣልህ ነው። ዳኛ ይቀመጣል ነው ይቆማል የምትለው አንተ? መልሱን ስጠኝ። ይሄው ልመጣልህ ነው። ዳኛው ከፈለገ ይተኛ። መልሱን ስጠኝ። ዳኛው ከፈለገ ይተኛ፣ ከፈለገ ይቀመጥ፣ ከፈለገ ወክ ያድርግ። ስለ ዳኛው አይመለከተኝም። ማርያም የጠየኩህን መልስ ስጠኝ። እሺ በወርቅ ልብስ ተጎናጽፋና ተሸልማ ንግሥቲቱ ማዳበሪያም ትልበስ፣ እኔ አይመለከተኝም። መልሱ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መልሱ ስጠኝ። እንደዛ አትበል ኤርሚታ። ስለዚህ ወልደ ጊዮርጊስ ሚዩት አድርገው፣ በቃ ሚዩት አድርገው። እግዚአብሔር ይስጥልን። ሚዩት አድርገውና በኋላ ደግሞ ትቀጥላለህ ማለት ነው። እስካሁን ድረስ አያችሁት አይደል? ወንድማችን ወልደ ጊዮርጊስ በግራ በቃ ሚዩት አድርገው። በግራ በቀኝ በፊት በኋላ ያልሄደበት ያልረገጠበት ቦታ የለም። ስለዚህ ምንም ሊያስረዳለት ግን አልቻለም። ወደ ሳሙኤል እንሄድ፣ እሱ ድንገት የተሻለ ካለው። ወልደ ጊዮርጊስ በኋላ ትቀጥላለህ። ቴንኪው ወንድማችን። ሰው ይረዳሽ። ቴንኪው ሳሚ ከዳንዬ ጋር ቆይ አንዴ። እሺ ኪንግ አመጣህ ጥቅሱን? ከዛ ሳሚ ከዳንዬ ጋር ትቀጥላላችሁ። ኪንግ ከላይ ያለው ግር የለም ኤርሚ ከአንተ ጋር እናውራ። ችግር የለም። ከዳንዬ ጋር አውራት ትችላለህ፣ ከኔም ጋር ማውራት ትችላለህ። ኪንግ ከላይ ያለው ጥቅሱን ላምጣ ብለህ ሄድክ አይደል? በቃ ጠፋ። እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች፣ እንዲህ አይነት ትግል ነው የገጠመን። ችግር የለውም፣ እየፈለገ ይሆናል። እኔ እናንተን ቀጥሌ ነው ጥቅስ ለመፈለግ ይሄን ያህል ደቂቃ ይሆንሽ ነገሩ። ያው ስራ ቦታም ሊሆን ይችላል ምናምን። አይ እሱም ችግር የለም። እሺ የስለት መልስ እየጠበቀ ይሆን ምናልባት ተስሎ። እኔ ወንድምነት እንደዚህ እሺ ከወንድምነት ጋር ታወራላችሁ ሳሚ፣ ወይስ የግድ ከኔ ጋር ነው የፈለግከው? አይ ከአንተ ጋር ቢሆን ደስ ይለኛል ኤርሚ። እንችላለን። ጥያቄ ለሁለት ወንድሞች ጠይቄ ያልመለሱልኝን ጥያቄ ነው ለአንተም ጠይቀህ ነገረ ማርያም። እሺ ጠይቀኝ፣ የፈለገን ጠይቀኝ። የማውቀውን የተረዳሁትን የተማርኩትን እመልሳለሁ። በኋላ ግን ሁለት ጥያቄዎች እጠይቃለሁ ለአንተ። ያዝልኝ እንግዲህ ወንድም አለም
ወደ ማርያም ጸሎትና ልመና ታቀርባለህ? አዎ እግዚአብሔር ወደ ቅዱሳን እንድንለምን ቅዱሳንን እንድንጠይቅ እነሱ ደግሞ እሱን እንዲጠይቁ እግዚአብሔር ይፈልጋል። እሺ የኔን ጥያቄ አጭር አድርገህ መልስልኝ። ወደ ማርያም ጸሎትና ልመና ታቀርባለህ ወይ ነው? አዎ ወደ ቅዱሳን እኛ እንጸለያለን፣ ጸሎታችንን ደግሞ ወደ እግዚአብሔር ያደርሳሉ። ለሶስተኛ ጊዜ ነው የምጠይቅህ። ወደ ማርያም ጸሎትና ልመና ታቀርባለህ ወይ ነው ያልኩህ? አዎ አልኩህ እኮ። አዎ ወደ ቅዱሳን እንለምናለን፣ የቅዱሳን ደግሞ የእኛን ጸሎት ወደ እግዚአብሔር ያሳርጋሉ። አሁንም አልመለስክልኝም። ለአራተኛ ጊዜ ጥያቄውን ጠይቀሃለሁ። ወደ ማርያም ጸሎትና ልመና ታቀርባለህ? አዎ ወደ ቅዱሳን እንጸልያለን፣ ጸሎታችንን ወደ እግዚአብሔር ያደርሱልናል። እሺ ለአምስተኛ ጊዜ ጠይቀህና ካልሆነ ታች ትወርዳለህ ማለት ነው። ከወልደ ጊዮርጊስ ጋር እንቀጥላለን። ወደ ማርያም ጸሎትና ልመና ታቀርባለህ አታቀርብም? የመጨረሻ ነው፣ ታች ትወርዳለህ ማለት ነው። አዎ ማለት ምን ማለት ነው ወንድሜ? አዎ ነው ማለት ነው። እግዚአብሔር ወደ ቅዱሳን እንድንለምን እግዚአብሔር ይፈልጋል። ሳሚዬ ቻው ቻው። አንድ ጥያቄ 5 ጊዜ ነው የጠየኩህ። ስለዚህ ከዚህ በላይ መደናቆር የለብንም። ቴንኪው። እሺ ለዚሁ ነው ይሄን ያህልም ደቂቃ ጠብቀህ። እኔ ወደ ቅዱሳን አላልኩም፣ ወደ ማርያም ነው ያልኩህ። ኦኬ ወደ ማርያም ነው ያልኩህ። 5 ጊዜ ተጠየቅ ማለት ነው አንድ ጥያቄ። ኦኬ እሺ አሁን የገባው አበበ። አቤት እርሚ፣ እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ነው? እኔ ፕሮቴስታንት ነኝ። እናንተም አድናቂ ነኝ። ሁሉም የእናንተ ተከታይ ነኝ። እከተላለሁ። ጸጋና ሰላም ይስጣችሁ። እግዚአብሔር 1000 ዓመት እንዲቆይ ለእናንተ ጸሎት አቀርባለሁ። እኔ ጸልይላችኋለሁ። በጣም አድናቂ ነኝ። ኖ ቴንክ ዩ። ተባረክ። ጸሎት ጸልይልን። እኛን አታድንቀን፣ ጌታን አመስግን። እኛን አታድንቀን። እሺ እርሜ እከተላችኋለሁ። ቴንክ ዩ። በጣም ከእናንተ ብዙ ነገር ተምሬያለሁ። እውነት ተባረክልን። እሺ ቴንክ ዩ። ጸጋ ይብዛል። እሺ ቴንክ ዩ። ኪንግ ከላይ ያለው ሰው የለም? እሺ ሚዩት አድርጎ ነው አይ ቲንክ የተቀመጠው። ኦኬ ማይክ የያዘው ፎቶ የሱ ነው እንዴ? ወንድምነት የራሱ ነው? አዎ ኦርቶዶክሳዊ ነው። ኦርቶዶክስ ላምጣ ብሎ ነው ጠፋበት። ጥቅስ ላምጣ ብሎ ነው ሄደው። ለምን አስወረድከኝ? ኧረ በጌታ ፍቅር ለምን አስወረድከኝ? አንድ ጥያቄ 5 ጊዜ እኮ ጠይቀኝ። ጌታ ምስክር እመልሳለሁ። ጠይቀኝ። ለስድስተኛ ጊዜ ጠይቀኝ ወንድሜ ጠይቀኝ። ወደ ማርያም ጸሎትና ልመና ታቀርባለህ? አዎ እያልኩህ እኮ ነው። አይሰማም እንዴ ድምፄ? ቴንክ ዩ። እንደዛ ነው መመለስ ያለብን። ለቅዱሳን ምናምን ነገር እያልክ አትደበቅ ነው ያልኩህ። ማርያም ነው ያልኩህ። አዎ ከቅዱሳን አንዷ ስለሆነች አዎ ቅዱስ ናት ብዬ ስለማስብ ነው። ለዛ ነው እንደዛ ያልኩህ። እሺ እኔ ማርያም ነው የጠየኩህ። እሺ ወደ ማርያም ጸሎትና ልመና ያቀርባል? አዎ ብሎኛል። እሺ ማርያም ፍጡር ናት ፈጣሪ ናት? ፍጡር ናት። ወደ ፍጡር ጸሎትና ልመና አቅርቡ ብሎ ጌታ የተናገረበትን ከብሉይና ከአዲስ ጠቅሰህ ያሳያል። እግዚአብሔር ይስጥልኝ። አዎ እኛ ከዘፍጥረት እስከ ራዕየ ዮሐንስ ድረስ መጽሐፍ ቅዱስ እንቀበላለን። የጌታ ልጆች ነን። አዎ አመጣለሁ። ባትቀበለው መጽሐፍ ቅዱሱን ማለት ነው። ዘፍጥረት 20 ያወጣልኝ። እግዚአብሔር ወደ ቅዱሳን እንድንጸልይ እግዚአብሔር ይፈልጋል። ዘፍጥረት 20 ቁጥር ስንት? ዘፍጥረት 20 ቁጥር አይ ቲንክ ከ5 ጀምረህ አንብበው። እና ደግሞ ሉቃስ 16 ከ20 ጀምሮም አለ። እና ደግሞ ሉቃስ 16 ከ20 ጀምሮም አለ። ጥያቄ ምን ነበር? እስኪ አንዴ ድገምልኝ። ክፍሉን አውጥቼዋለሁ። ወደ ቅዱሳን የጸለየ ወይም ደግሞ ቅዱሳንን እንደዚህ ብሎ የጠየቀ ነው ያልከኛ? የለም ወደ ቅዱሳን ሰዎች አንተ ወደ ማርያም ድምፅ አለ። በትልቁና አንብበው። አንተ ጋር ድምፅ አለ። ፕሊስ የሰዎች ድምፅ ይሰማል። እንደዚህ ማውራት አንፈልግም። ቴንክ ዩ። አንተ ወደ ማርያም ጸሎትና ልመና ታቀርባለህ ወይ ስልህ አዎ ብለኸኛል። ማርያም ፍጡር ነች ወይስ ፈጣሪ ስልህ ፍጡር ናት ብለኸኛል። ፍጡር ወደ ሆነችዋ ወደ ማርያም አንተ ጸሎትና ልመና እንደምታቀርብ
በመጽሐፍ ቅዱስ ላይ ወደ ፍጡራን ጸልዩ ብሎ ጌታ ያስተማረበታል ወይ? ስለ ዘፍጥረት መጽሐፍ ምዕራፍ 20 ብለኛል። ከ1 እስከ 5 ነው የማነበው። አንብበው ቀጥል። ቆምልሃለሁ፣ ስትቆም አቆምልሃለሁ። ቀጥል በትልቁንና ማለት ነው። ችግር የለውም እንደዚህ ስለማነበው ችግር የለውም። ወንድምነት ለታብታቡ እዛ ጋር ይቀመጥ። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ፣ በቃዴስ እና በሱር መካከል ተቀመጠ፣ በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራ እህቴ ናት አለ። የጌራራም ንጉሥ አቤሜሌክ ላከና ሳራን ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ምውት ነህ፣ እርሷም ባለ ባል ናትና። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጽሕና ይህንን አደረግሁ። እግዚአብሔርም በሕልም አለው፣ ይህን በልብ ቅንነት እንዳደረግህ እኔ አወቅሁ። እኔም ደግሞ በፊቴ ኃጢአትን እንዳትሰራ ከለከልሁ። ስለዚህም ተነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት። እግዚአብሔር ይስጥልኝ። ልጨርስ። በቃ እኔ ነኝ ያመጣሁት ጥቅሱን። በቃ እኔ ነኝ ያመጣሁት ጥቅሱን። በቃ እኔ ነኝ ሚዩት ያረኩ። ቁጥሩ ልጨርስ። ጥቅሱን ያመጣሁት እኔ ነኝ። በቃ የምፈልገው ድረስ ደርሰሃል። በቃ እታች ውረድ። ቁጥሩ ልጨርስ። ቁጥር 7 ላይ ያለውን ነው። ሳልጨርስ ነው ያቋረጠኝ። ስለዚህ አንተን ማቋረጥ ይቀለኛል እንጂ አምላኬን ቃል አላቋረጥም። እታች ውረድ፣ ደግመህ እንዳትልክ። ቁጥር 7 ሰውየውም ቁጥሩን እንኳን እንድጨርሰው እንኳን አልፈቀደልኝም። ታውቃላችሁ። አሁንም ሰውየውን ሚስት የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድንም አለ። ባትመልሳት ግን አንተ እንድትሞት ለአንተም የሆነው ሁሉ እንዲሞት በእርግጥ እወቅ አለው። ቁጥር 7 አለቀ ማለት ነው። አሁን እዚህ ጋር መግባት ይችል ነበር። ሳልጨርሰው ነው አቁም ብሎ ያለኝ። ለምናችሁም አንደኛ አይን አላችሁ አታነቡ፣ ልብ አላችሁ አታስተውሉም። ተመጡና እኛን አንብቡልን ትላላችሁ። ማንበብ ስንጀምር ቁጥሩን እንኳን አታስጨርሱንም። ስለዚህ ወደ ፍጡር የምትለምነውን ተረትን እንደዚህ አፈርደቼ እናስግጠዋለን ማለት ነው። እዚህ ጋር ታዲያ አሁን ወደ አቤሜሌክ ማነው? አቤሜሌክ ወደ አብርሃም ለመነ? አልለመነም። ጸለየ? አልጸለየም። ኦኬ። አንተ ወደ ማርያም እንደምትለምነው አብርሃም ወደ አቤሜሌክ ወደ አብርሃም ለመነ? በፍጹም አልለመነ። ኦኬ። አቤሜሌክ ወደ አብርሃም አልለመነም። አሁን ሶስተኛ አካውንት ነው። አታስወርደኝ፣ በጌታ እዣለሁ። በጌታ አታስወርደኝ። ስንት አካውንት ነው ያለው? 10 ነው ያለኝ። 10 ነው ያለኝ። አታስወርደኝ። ደህና ሰው ሲመጣ እንደዚህ ትጨነቃለህ። ይጨንቃል፣ ይጠባል። መተንፈስ ነው። ልብ በል። ሜት አድርግ። መተንፈስ ትላለህ አንተ ራስህ ጠይቀህ ሜት አድርግ። ለምን እንደወረድክ ላሳየህ። ካልሆነ አሁንም ዱብ ላድርግ ነው፣ እንደ በረሮ ማለት ነው። እንደ በረሮ ላውርደ ነው። አንብብልኝ አልከኝ። ማንበብ ስጀምር 7ኛውን ቁጥር አንብቤ ሳልጨርስ አቁም አልከኝ። የአምላክ ቃል እንኳን ቢያንስ ቁጥሩ እንኳን አልቆ እስኪነበብ ድረስ ትዕግስት የለህም። ራስህ ትንፈራፈራለህ እንድታረደ በግ ማነው ዶሮ ማለት ነው። ጥቅሱን አንብብልኝ አልከኝ። ታዘዝኩ። ዘፍጥረት መጽሐፍ ምዕራፍ 20 አመጣህ። ከ1 እስከ ስንት ለአንብብ ብዬ ስልህ አንብብን ያቁም ብዬ ስልህ ታቆማለህ አልከኝ። ቢያንስ 7ኛውን ቁጥር ላይ ነው ያቆምኩት ማለት ነው። ምን ብሎ የሚለውን አሁንም የሰውየው ሚስት መልስ፣ ነቢይ ነውና ስለ አንተ ይጸልያል ትድንማለህ ብሎ የሚለው ላይ አቁም አልከኝ። ቁጥሩ ግን አይጨርስም። ቁጥሩ የሚያልቀው እንደዚህ ነው። ትድንማለህ፣ ባትመልሳት ግን አንተ እንድትሞት ለአንተ የሆነ ሁሉ በእርግጥ እንዲሞት በእርግጥ እወቅ። በቃ እዚህ ጋር ድረስ ማለቅ አለበት። አቁም አልከኝ። አትሰማም እንዴ?
ጴንጤ ፊት ስትመጡ እንደዚህ በቃ ይነስራችኋል ማለት ነው ቃል እግዚአብሔርን። አሁን በላ ኤርሚ ጠቅሱን እኮ ወንድሜ እኔ ነኝ ያመጣሁት። ጠቅሱን እኔ ነኝ ያመጣሁት። በቃ ይኸው አነበብኩልህ። አሁን ስትከፍተው ወንድሜ ፍጡር አንተ ፍጡር ሆነ ወደ ማርያም ወደ ፍጡሯ ማርያም እንደምትጸልየው ዋቢ ለማድረግ እዚህ ጋር ፍጡር የሆነው ማን ፍጡር ወደ ሆነው ወደ ማን ጸለየ? አሁን ተናገር። ማይኩን ከፍተው እንደፈለግኩ ሰድና ፍጡር ወደ ቃል በቃል ለምሳሌ ድንግል ማርያም ወይ ደግሞ ቅዱስ ሚካኤል እንደዚህ አማልደኝ ብሎ የለመነ አለ ከሆነ አዎ ቃል በቃል አለ እሰጥሃለሁ። ይሄም ቃል ግን አሁን የሰጠው ምዕራፍ ምንድነው የሚለው? እግዚአብሔር ቀጥታ እሱን ራሱን አቤሜሌክን ራሱ ጠየቀው። እግዚአብሔር ለምንድን ነው የሰውየውን ሚስት የወሰድካት ምናምን ብሎ ሲጠይቀው አይ እኔ እኮ እህቴ ናት ስላለኝ ነው እሷም ወንድሜ ነው ያለች ብላ ስትለው ወይም ደግሞ እሱ ሲላት ምን አለ እሱ ወደ እሱ የደሱ ይጸልይልሃል አለው። እሱ ቀጥታ ማዳን አይችልም። በቃ ይቅር ብያለሁ መልስለት ሚስቱን ማለት አይችልም? ይችላል። እግዚአብሔር ግን ወደ ቅዱሳን ጸልየን እግዚአብሔር እንደሚሰማ የሚናገር ወደ ቅዱሳን ጸልየ ብሎ የሚል አለ ያለው ትልቁ ላይ አድርገው እንደምን። እሺ ሌላ ችግር የለውም። ይሄን መጽሐፍ ቅዱስ ካልተቀበልከው ሌላ ወይት ወንድም ትልቁ ላይ አድርገኝ። ካሜራ ልክፍት ነው መቼም ዘንድሮ ለኦርቶዶክስ የውርደት ዘመን ሆኖባቸዋል። እንግዲህ ማዋረድ ደግሞ ስራችን ነው እኛም ማለት ነው። በልታ መጣዋለን እስከ ቁጥር 7 ድረስ ያለውን አንብቤዋለሁ። እዚህ ጋር ያለው አሁን ፍጡር ወደ ፍጡር የጸለየበትን ታመጣለህ። እዚህ ጋር ፈጣሪ ጌታ አለ፣ ፍጡር የሆነው አብርሃም አለ፣ ፍጡር የሆነው የጌራራው ንጉስ አቤሜሌክ አለ። ለብበል ቻለው እንግዲህ ወንድም አለ። አሁን ፍጡር ወደ ፍጡር የጸለየበትን ታመጣለህ ማለት ነው። እሺ በላሁን አምጣ አሳየ። ያው ወሰዳት አቤሜሌክም በህልም እግዚአብሔርም በሌሊት ለአብርሃም ማነው ለአቤሜሌክ ተገለጠለት በህልም ተናገረው እንዲህ አለው፣ አንተ ስለወሰድካት ሚስት ምውት ነህ ብሎ አለው። እርሷ ባለባል ናትና። አቤሜሌክም አልቀረባትም ነበር። እንዲህ አለው፣ አቤቱ ጻድቁን ሕዝብ ደም ታጠፋለህ አለው። እህቴ ናት ያለኝ እርሱ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነት በእጄ ንጽሕና ይህን አደረጉ። እግዚአብሔርም በህልም አለው፣ ይህንም በልብ ቅንነት እንዳደረገው ነው ያወቀው። እኔ ደግሞ በፊቴ ኃጢአት እንዳሰራ ከለከልኩ። ስለዚህም ተነካት ዘንድ አልተውሁም ካለው በኋላ አሁንም ሰውየው ብሎ ያለው ማን ነው? ነብይ ነው ብሎ ያለው ሰውዬ ማን ነው? ወንድማችን እሺ አታቋርጠኝ። ነብይ የተባለው ሰውዬ ማን ነው? ነብይ የተባለው ሰውዬ ማን ነው እኮ? አንድ ደቂቃ አላወራም። ከታች ያለው ሰውዬ ማን? ነብይ የተባለው ሰውዬ ማን ነው? ዝቅ አድርገው። እሺ ዝቅ አድርገው። ነብይ የተባለው ሰውዬ ማን ነው? እንደዚህ አድርገው እኮ ዝቅ አድርገው። መጽሐፉን ዝቅ አድርገው። አንብቤላለሁ። ዝቅ አላደረገውም። እንደው ዞር አድርጌዋለሁ። ነብይ የተባለው ሰውዬ ማን ነው? ለምን ትፈራለህ? ዝቅ አድርገው። ነብይ የተባለው ሰውዬ ማን ነው እኮ? ነብይ የተባለው ማን እንደሆነ ላሳይ። ስሙን ይናገር። እታች ውረድ እንዳይለምድህ በሌላ ስትመጣ አሁንም እንደገና ደግሞ አወርድሃለሁ ማለት ነው። ለዚህ ነው አየህ፣ ነብይ የተባለው ሰውዬ ማን እንደሆነ እንኳን አያውቅም። ኦኬ፣ እንደዚህ አረፋ እያስደፈቀው እልካለሁ ማለት ነው። ነብይ የተባለው ሰውዬ አብርሃም ነው። የሰውየውን ሚስት መልስ ነብይ ነውና ያለው እግዚአብሔር አብርሃምን ነው ነብይ እያለ ያለው። ስለዚህ ስላንተ ይጸልያል ትድናለህ ነው ያለው። ስለማን? አብርሃም ስለማ ይጸልያል? ስለ አቤሜሌክ ማለት ነው። ወደ ማን ነው አብርሃም ጸሎቱን የሚያቀርበው? ወደ እግዚአብሔር ማለት ነው። የኔ ጥያቄ ምንድን ነው? ፍጡር የሆነው አቤሜሌክ ፍጡር ወደሆነ ወደ አብርሃም ጸለየ አልጸለየም? የኦርቶዶክስ ትምህርት አፈር ደቼ ጋጠ ማለት ነው። አደባባይ ላይ ወደ ፍጡር የምትለምኑት ልመና ከንቱ ተራ መሆኑን እንደዚህ እንደ እብድ ውሻ በሽታ አረፋ እየደፈቅ የምትመልሰው አተክ ትለፈልፋለህ ማለት ነው። እዚህ ጋር አሁን የሚሆነው የነበረው የእናንተን ትምህርት ለማስረዳት
ይሄ አቤሜሌክ የሚባለው ሰውዬ ወደ ነቢይ ወደሆነ ወደ አብርሃም ጸልዮ ቢሆን ኖሮ ፍጡር ወደ ፍጡር ይለምናል፣ ፍጡር ወደ ፍጡር ይጸልያል ብለን እንል ነበር። እግዚአብሔር ግን ነቢይ ነው ብሎ ያለው አብርሃምን ነው። ስለዚህ አብርሃም ነቢይ ሆነው አብርሃም ስለ አንተ ስለ አቤሜሌክ ሚስቱን የወሰድክበት ሰው ስለ አንተ ጸሎትን ይለምናል ነው። ወደ ማን የሚለምነው? አብርሃም ወደ እግዚአብሔር ማለት ነው። የኔ ጥያቄ ምንድን ነው? አንተ ወደ ማርያም እንደምትለምን እንዳንተ ወደ ፍጡር ጸሎትና ልመናን ያቀርባለሁ? የለም። እንደዚህ አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ እናደርጋለን። ዝም ጭጭ ምጭጭ ነው የምትለው። እሺ መረጃ ልስጣ ኤርሚን ያለው። እሺ ትችላለህ። ሁለተኛ ነገሥት ላይ ይኸውልህ ለፍጡር ጸለየ ለምትለው የሱናማዊቷ ሴት ልጇ በሞተባት ጊዜ ማን ነው? ቆይ ማን ነው? ለነብዩ ኤልሳ ክፍሉ ንገረን ወንድማችን፣ ማን ነው ያልኩህ? ሁለተኛ ነገሥታት ላይ ያለን ሁለተኛ ነገሥታት 4:33-34 ላይ ወጥቶም በብላቴናው ላይ ተኛ፣ አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አደረገ፣ በእርሱም ላይ በተዘረጋ ጊዜ የብላቴናው ስጋ ሞቀ ይላል። ይህን የጠየቀችው የሱናማዊት ሴት ናት። ልጇ በሞተባት ጊዜ ለኤልሳ ነው የጠየቀችው። ኤልሳም ይህንን ነገር ሄዶ ወደ ጸለየ፣ ልጁም ተነሳ። ሁለተኛ ነገሥት መጽሐፍ ምዕራፍ 4 ቁጥር ስንት ነው ፕሊስ? 33 እሺ ኦኬ ጋይድ ገብቶም በሩን ከሁሉ በኋላ ዘጋ። ወደ ማን ጸለየ? ወደ እግዚአብሔር። እሺ የታለ ፍጡር ወደ ፍጡር የለመነው የታለ እንዴ? ያ ልጅ የሞተው ልጅ ማን ልጅ ነው? ፍጡር ወደ ፍጡር የጸለየው የታለ ነው ብየመለ ኮይ ኤርሚ አሁን በመጀመሪያ ደረጃ እኔ አሁን አንተ እሺ ወንድምነት እሺ እየደከምክ ያለው የሚመስለኝ ኤርሚ ፍጡር ወደ ፍጡር የጸለየው የታለ ወይ ኤርሚ እዚህ ጋር እየደከምክ ያለው የሚመስለኝ ሰውን ወደ እምነቱ ወደ ጥሩ ነገር እንዲመለስ ነው አይደለ? ራይት። እናንተም እየደከማችሁ ያላችሁት እኛ ወደ እውነት እንድንመለስ ነው አይደል? ሁላችንም ምናልባት የኔ እውነት ልክ ነው ያንተም ያንተ እውነት ልክ ነው የምንለው ሁላችንም ወደ ጥሩ ነገር ለመመለስ ይመስለኛል። ልክ ነው። ስለዚህ እኔ የምመልስ በእግዚአብሔር ቃል ነው፣ አንተ የምትመልሰኝ በእግዚአብሔር ቃል ነው አይደል? አዎ። አሁን እዚህ ጋር ለጥያቄ የሚመጥን መልስ ከእግዚአብሔር ቃል ስትሰጠኝ፣ ለጥያቄህም የሚመጥን መልስ ከእግዚአብሔር ቃል ስትሰጥህ ነው የምመልሰው ወይ የምትመልሰኝ። አዎ። አሁን ነብዩ ስለዚህ ሴት አለ እዚህ ጋር ፍጡር ወደ ፍጡር ለመነ ብሎ የሚል እዚህ ጋር ያለው እየነገርኩህ እኮ ነው ኤርሚ። ይኸውልህ ህፃኑን አስነሳው አላስነሳውም ጥያቄ ነው የምጠይቀህ። እኔ ከፈለገ ህፃኑን ያዘልለውም የኔ ጥያቄ አይደለም። ፍጡር ወደ ፍጡር የጸለየበት የታለ? ልጄ ሞተብኝ ብላ እኮ የጠየቀችው ፍጡር ወደ ፍጡር የጸለየበት የታለ እኮ ነው ብዬ የምለው። አማርኛው ግልጽ አይደለም እንዴ? ፍጡር ወደ ፍጡር ጸለየ። እናንተ ወደ ማርያም የምትጸልዩበትን ተረታችሁን ወደ ኤልሳ የጸለየ ሰው አምጣ ነው ያልኩ። አምጣ እኮ ነገርኩህ እኮ ኤልሳ ያልኩ። የታለ ጥቅሱ የታለ? ይኸው ካሜራው ሴት ለመነችው። ማን ነው ወደ ማን የጸለየችው? የጠየቀችው በአካል ነው። ወደ ማን የጸለየችው? አንተ ወደ ማርያም እንደምትጸልይ ኦኬ። ጥያቄ ታዲያ ምንድን ነው? እናንተ ወደ ማርያም ጥያቄ ነው የምትጠይቁት? ጸሎት ነው የምትጸልዩት? ጸሎት ነው። በቃ ልክ እናንተ ወደ ማርያም እንደምትጸልዩ የጸለየ ሰው ወደ ፍጡር የጸለየ ሰው አምጣ ነው ያልኩህ። ጥያቄውን ለምን ዳይቨርት አደረገው? እኮ ሰላማዊት ሴት ነገርኩህ እኮ። የት አለ ቁጥር ስንት? አንተ ወደ ማርያም እንደምትጸልየው ሱናማይቷ ሴት ወደ ኤልሳ ጸለየች ነው ብለህ የምትለኝ? እሺ ወረድ አድርገው ነው ወይ የምትለኝ? አወርደዋለሁ ከፍ ማለት ነገርኩህ እኮ ኤርሚ። ሱናማይቷ ሴት የጸለየችው ወደ ኤልሳ እባክህ እኩል አታውራ። ወዳጄ እኩል አታውራ። ስለዚህ ሱናማይቷ አንተ ወደ ማርያም እንደምትጸልይ ሱናማይቷ ሴት ወደ ኤልሳ ጸለየች ወይ ብዬ ስልህ አዎ ነው ያልከኝ አይደል? ቴንክ ዩ። ቁጥር ስንት ላይ ላንብብልህ? ሂድ አንሳ፣ ወደ ላይ ሂድ። እሺ ከዚህ ወደታች ነው ወደ ላይ ማለት ወደ ኋላ ልመለስ ወይስ? አይ ወደ ላይ ወደ ታች ሂድ። ወደ ቁጥር 32 ነው ወደ ላይ የምትለኝ ወይ ወደ ቁጥር 34 ነው የምትለኝ? ይሄው የነገርኩህ እኮ እዚህ ጋር ነው እኮ። ወደ የትኛው ወደ ላይ የቱ ጋር? አሁን አላነበብኩልህ? አዎ እኮ ወደ ታይ ማለት ወደ 34 ነው እኮ። ይሄ
እኔን የሚት ያረኩ አይዞ ውሃ ጠጣ የውርደት ዘመን አትፍራ። ጥያቄ ሳልጠይቅ ገና እንደዚህ ተጨነቅ። ወንድማችን ወልደ ጊዮርጊስ ወደ ቁጥር 34 ልሂድል ወይስ ወደ ቁጥር 32 ልሂድል ነው ባልኩ? ወዴቱ ጋር ልሂድ? ከላይ ታሪኩ ጀምርልኝ። እሺ ከላይ ሂድ። ወዴቱ ጋር ልሂድ ነው ያለው? ወርታቻ ወደ ሂድ፣ ወደ 20 ምናምን ሂድ። ወደዛ ከላይ ጀምር። ወደ ላይ ማለት ነው። ወደ ላይ ማለት ነው። አዎ እሺ በቃ ቀስ ብለህ አነብልሃለሁ። ከስንት ልጀምርልህ? ሂድ ከአንድ ጀምሮ ታሪኩን አንብበው። ይሄው አዘለ ተመለስ መለስ በል። እኔ አምላኬ ቃል ነው ለአንተ ቁጭ ብዬ ታሪኩን ሳነባሉልም ታሪኩን ሳላነበው ማውቀዋለሁ። ክፍሉን ንገረኝ ከፈለኩት ማለት ነው። ስለምታውቀው እኮ ነው የነገርኩህ። ለዚህ ነው ቁጥሩን ንገረኝ። የቱ ጋ ነው የጸለይኩት? ጀመረ ከ22 እሺ። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። ማንን ያለችው? ባሏን፣ ሴትዮዋ ማለት ነው። አዎ የኔን ጥያቄ እንዳትረሳው። ሴትዮዋ ወደ ኤልሳ ጸልያለች ብለህ ነው ያልከኝ። አንተ ወደ ማርያም እንደምትጸልይ ጸልያለች ብለህ የምትለውን እሱ ልታሳየን ነው። እንቀጥላለን። ኦኬ። እርሱም መባቻ ወይንም ሰንበት ያይደለ ዛሬ ለምን ትሄጂበታለሽ አለ። እርሷም ደህና ነው አለችው። አህያውንም አስጭና ሎሌውንም ንዳ ሂድ፣ እኔ ሳላዝህ አታዘገኝ አለችው። እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን ገያዝን፣ እነኋት ሱናማይቱ መታለች፣ ተቀበላት ዘንድ ፈጥነህ ሩጥና በደህናሽ ነውን? ባልሽ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና ነው አለችው። ወደ ተራራውም ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ገያዝም ሊያርቃት ቀረበ። የእግዚአብሔር ሰው ነፍሷ አዝናለችና ተዋት፣ እግዚአብሔር ያንን ከኔ ሰውሮታል አልነገረኝም አለ። እዚህ ላይ እግሩንም ያዘችው የሚለውንም እንዳትረሳ እየጠየቀችው ነው። እሺ ኤርሚ እግሩን ያዘችና ምን አለ ይችላል? ጸለየ ይችላል? እግሩንም እንደ እግሮቹን ጨበጠች። እግርህ እንዴት ይጨበጣል? እግር ማለት አይደል እንደ ኤርሚ ጸለየ ይችላል ወዳጄ፣ ጸለየ ይችላል ወይ ነው ያልኩህ። እግሩን ይዛለች። አውልክ ነው ጨበጠች ማለት ምን ማለት? እግር የሚጨበጠው ምን ማለት ነው? ኤርሚ እግር መጨበጥ ማለት መጸለይ ማለት ነው። ተው እዚህ ጋር አንግባሽ ይውረድ ጨርስ። እግር መጨበጥ ማለት መጸለይ ማለት ነው ወይ? ኦርቶዶክሳውያን በጴንጤ ፊት መታችሁ እንደዚህ በየፌርማታው ትዋረዱ። እግር መጨበጥ ማለት መጸለይ ማለት ነው ወይ? ወዳጅ ዝቅ ማለት እያልኩ ነው። እግር መጨበጥ አዎ ወይ አይደለም በለኝ። አዎ ወይ አይደለም በለኝ። እግር መጨበጥ ማለት መጸለይ ነው። እግር መጨበጥ ማለት ዝቅ ማለት መለመን መጸለይ ነው ወይ ነው ያልኩህ። እግር መጨበጥ ማለት መጸለይ ነው ወይ? መልሰህ ለምን አትሄድም? እሺ አዎ ቀጥል። በቃ አዎ አይደለም አሁን ሰው ይፈርዳል እዚህ ጋር። እግር መጨበጥ ማለት መጸለይ ማለት ነው ወይ? የመጨረሻ ጥያቄ የምጠይቅህ። አዎ ቴንክ ዩ። አሁን አዎ ብላል። በኋላ እንመለሳለን ቁጥር 27 ላይ ማለት ነው። ልቀጥል አንዱ አይደል? አዎ እርሷም በውኑ እሺ እርሷም በውኑ ከጌታዬ ልጅን ለመንሁን? እኔም አታልልከኝ አላልኩም አታታለኝ አላልኩምን አለችው። ኦኬ አትወሰደው ብራዘር። ጊያዝም ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሬንም በሕፃኑ ፊት ላይ አኖረዋለሁ አለው። ኦኬ አንብቦሽ እኔ አቁም ያለሁኝ ልታስነበበኝ ስላልቻልክ አንተ አንብበው፣ እኔ ሚት አድርጌያለሁኝ። አንብብ አንተ ከፍተህ ከዛው መጽሐፍ አብራልኝ። እሺ አብራልኝ። የለኝም እሺ ከዛም ቀጥሎ እንደዚህ ነው የማሰቃያችሁ። በላምጣሁን ቶሎ ትልቁ ላይ አድርጌያለሁ። ራስ አንብብ። እኔ ሳነብ ልታስነበበኝ ስላልቻልክ አንብብ። በል ቶሎ በል። እኔ እኮ እጄ ላይ መጽሐፍ ቅዱስ ክፍል ስላልያዝኩ ነው። በቃ የለም ታዲያ ባዶ እጄን መተህ ሚዩት አድርግ። ባዶ እጄን መተህ ኦርቶዶክስ መቼ መጽሐፍ ቅዱስ ነው? እግዚአብሔርን ሚዩት አድርገው።
የእግዚአብሔር ቃል በውስጣችሁ የለ፣ በእጃችሁ የለ፣ በቤታችሁ የለ። ሳነብልህ እንኳን ራሱ እንኳን እንድታስነብበኝ አልቻልክም። ኦኬ። ስለዚህ ቢያንስ ቴንኪው ልትል ስትገባ እንደው እንዲህ አይነት ነገር ጥሩ አይደለም። እሺ ቴንኪው። አቁም ስትለኝ አቆማለሁ ቁጥሩ ድረስ ማለት የምትፈልገው ቁጥር ድረስ። ቁጥር 30 የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልተውህም አለች። ተነስቶም ተከተላት፣ ጊያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይንም መስማት አልነበረም። እርሱም ሊገናኘው ተመልሶ ሕፃኑም አልነቃም ብሎ ነገረው። ኤልሳም ወደ ቤት በገባ ጊዜ ሕፃኑ ሙቶ በአልጋ ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ። ኤልሳ ማለት ነው። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹ ተከፈቱ። ጊያዝንም ጠርቶ ይህችን ሱናማዊት ጥራ አለው። ጠራትም። ወደ እሱ በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች። ኤልሳም የታለ ታዲያ? ይሄ ማለት አስብ ቆያ ኤርሚያስ እንግዲህ አንተ ተናገር፣ ለእኔ ምድል ስጠኝ 30 ሰከንድም ይቺ ሱናማዊት ሴት ልጇ ሞተባት። ልጇ ከመሞቱ በፊት ሄዳ እሱ ራሱ ነው ልጅ እንደምትወልድ የነገራት፣ ወንድ ልጅ እንደምትወልድ የነገራት። አይ አልልም አልፈልግም እንዳለችውም ከላይ አስረዳ ኖ ሰጥሻለሁ፣ ምክንያቱም ከዚህ በፊት ልጅ እምቢ ብሏት ስለነበረ። ከዛ በኋላስ ልጅ ወለደች፣ ሞተባት። ቀጥ ብላ ሄደች ወደ ማን ነው? ወደ ነብዩ በዛ ተራራ ላይ። ከዛስ እንደውም አብሮት ከነበሩ ተከታዮቿን ሂድ አድርግ ሲለው አይደለም ያለች፣ ቀጥታ ሄዳ እግሩን ያዘችው። ምንም አልሆንኩም ብላ እግሩን ያዘችው፣ ጨበጠችው። የማይሞት ልጅ ለምን ሰጣት? የሚሞት ልጅ ለምን ሰጣት? ጠየቀችው። እሱ ሄደ ለእግዚአብሔር ጠየቀ። የሞተው ሲነሳላት ሄዳ በእግሩ ስር ወደቀች። ኤርሚያስ ይሄ አሁን ላንተ ጠፍቶ ነው? የሶስተኛ ክፍል የሚመልሰው ተራ ጥያቄ ነው። ኤርሚያስ ጨረስክ አይደል? የኔ ጥያቄ አድመጠኝ። አሁን የኔ ጥያቄ አንተ ወደ ማርያም ጸሎትና ልመና እየተንከባለልክ እንደምታደርገው ፍጡር ወደ ፍጡር የጸለየበት አምጣ ብዬ ስልህ ሱናማዊቷ ሴት ጸልያለች ወደ ኤልሳ አልከኝ። የታለ ሱናማዊቷ ሴት ወደ ኤልሳ ጸሎትና ልመና አንተ ወደ ማርያም እንደምታቀርብ ያቀረበችበት ክፍል? ኤርሚ ማለት መልስ። እግሩን ጨበጠች ማለት ምን ማለት ነው? ኦኬ እግሩን ጨበጠች ማለት ጸለየች ማለት ነው 100%። እሺ ጠየቀችው እኮ ስለገባው አይደለ? አድመጣይ ፕሊዝ። እግር ጨበጠች ማለት ጸሎት ነው ብሎ የሚለው ማስረጃ ስጠን። ይሄ ኤርሚ አንዴ እኔ በጣም እንደምታውቅ ነው የምረዳ። ሰው ይረዳል፣ ይታዘባል። ማስረጃ ሄዳ ጠየቀችው። ለምንድን ነው የጠየቀችው? እሷ ለምን አልጸለየችም ወደ እግዚአብሔር? ወዳጄ አቤት እግር ጨበጠች ማለት መጸለይ ነው ብለኸኛል። ማን ነው እንደዚህ ብሎ የፈታው? መረጃ አምጣልኝ። እንዴ እያየህ ምንድን ስለሆነ ገብቶ መረጃ አምጣልኝ። እያያት መረጃ ስጠኝ ነው ያልኩህ። ካሜራ ከፍቼ እኮ ልክ ነህ እኮ ኤርሚያስ። ሄዳ ሴትዮዋ እግሩን ስትይዝ እግሩን ስትጨብጥ ዝቅ ስትል ምን እንደሆነ ስለገባት አደነላት። ወልደ ጊዮርጊስ መጨበጡን መጸለይ ነው ብለህ ተርጉመዋል። ማን ነው መጨበጥን መጸለይ ነው ብሎ የተረጎመው ነው ብዬ ያልኩህ? እሱን ስጠኝ። ኤርሚያስ እንደዛ ካልክማ ለምሳሌ ትንቢተ ኤርሚያስ ምዕራፍ 7 ቁጥር ጊዮርጊስ መጨበጥን መጸለይ ነው ብሎ የተረጎመ እንዳንተ ማን ነው? ክፍሉን ስጠኝ ነው እኮ እያልኩ ያለሁት። እሺ ስማኛ፣ የትንቢተ ኤርሚያስ ምዕራፍ 7 ቁጥር 25 ላይ አባቶቻችሁን ከግብፅ ምድር ካወጣሁበት ቀን ጀምሮ በየቀኑ እየማለዱ ባሪያዎችን ነቢያት ልኬባችሁ ነበር ይላል። አብያ ማለደ ነበር ማለት ነው። 7:25 ላይ መንፈስን በማይናገር መቃተት ስለኛ ይማልዳል ይላል። መንፈስ እያማለደ ነው ማለት ነው። አሁንም አማላጅ ነው። ከማን ጋር ነው የሚያማልደው? አትርጉም ሜት አድርገው ያመጣው። አሁንም እዚህ ጸሎት ብለህ ልትል ነው። 7:25 አውጥቼልሃለሁ። ኤርሚያስ አልሆነልህም ማለት ነው። በሁለተኛ ነገሥት መጽሐፍ ምዕራፍ 4 ላይ መሰረት አልሆነልህም አይደለም። ምሳሌ ነው ኤርሚ። እኩል አታውራ። እግር ጨበጠች ማለት ነው። በስርዓት ነው የማናግርህ፣ በስርዓት። ግን እግር ጨበጠች ብሎ የሚለው መጸለይ ነው መለመን ነው ብሎ የሚል ያመጣኸው
መረጃ የለም። እንደሱ አላልኩም። ይሄንን እግር መጨበጥ ማለት መጸለይ ነው አላልከኝም? አዎ እኔ የሰጠውህ እሺ። ማን ነው እንደዛ ብሎ የተረጎመው እኮ ነው ያልኩህ። እንዴ እግር መጨበጥ ለአንተ ምንድን ነው እኮ? ማን የተረጎመው ነው ያልኩህ? እግር መጨበጥ ማለት አላስረዳም። እግር መጨበጥ ማለት መጸለይ ነው ብሎ ያለውን ራስህ ክሌም አድርገዋል። ማን ነው እንደዚህ ብሎ ያስረዳ ነው ያልኩህ። መረጃ ኦኬ። እኔ ደግሞ እግር መጨበጥ ምንድን እንደሆነ አስረዳኝ ነው ያንተን እምነት ልቀበል። ሚዩት አድርግ፣ እንዳትከፍት። this is orthodox። መቀጥቀጥ፣ መገረፍ፣ በራሳቸው በትር መመታት የማይሰለቻቸው ተንቀጭቅዣው መጥተው ጴንጤ ጋር ይገቡና ብሉይን ይጠቅሳሉ፣ አዲስ ኪዳንን ይጠቅሳሉ። ለጠየቅናቸው ጥያቄ የሚመጥን መልስ እናገኛለን ብለው ነው እነሱ በእርግጥ የሚተረተሩት። ግን የሚጠቅሱት ጥቅስ ሁሉ በሙሉ ከጠየቅናቸው ጥያቄ ጋር አቻ መልስ የሚሆን ነገር ጥምን የሚያረካ እንኳን ለኛ አይደለም ለእነሱ እንኳን ራሱ ጥምን የሚያረካ መልስ የለውም። ምክንያቱም ቃሉ አይልም። የቅድሙን ባተሌ ሰውዬ ቅድም አይታችኋል። እነዛ በ3 በ4 አካውንት ሲገባ የነበረው አንብብልኝ እንኳን ብሎ ሳነብለት ቁጥሩን አያስጨርስም። አምጣ ብዬ ስለው አቤሜሌክ ወደ አብርሃም እንኳን አልለመንም። እግዚአብሔር ነው አቤሜሌክን አብርሃም ነብይ ነውና ስላንተ ይጸልያል ብሎ አለው እንጂ አንተ አቤሜሌክ ሄደህ ወደ ነብዩ ወደ አብርሃም ጸልየህ እሱ ደግሞ ወደ አንተ ወደ እኔ ይጸልይልሃልና እኔ እንደዛ አድርጌ ድንሃለሁ ብሎ ቢለው ኖሮ ያስኬር ነበር። ስላንተ ይጸልያል ማለት አንተ ወደ እሱ ጸልይ ማለት ነው አይደለም። ስለዚህ ወደ ማርያም እና ወደ ሌሎች ጸሎትና ልመና የሚያቀርቡት ወንድሞች እናቶች፣ ኦርቶዶክሳውያን በዓለም ዙሪያ ያሉ ካቶሊካውያንም የበሰበሰ የሰው ስርዓት ትምህርት ነው እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። የበሰበሰ የሰው ስርዓት ትምህርት ይባላል። ወደ ፍጡር ጸሎትና ልመናን ያቀረቡ አባቶች አንድም የሉም። በመዝሙር 65 ላይ እግዚአብሔር ቃል እንደሚናገረው ጸሎት ለእግዚአብሔር በጽዮን እንደሚቀርብ ምስጋናና ጸሎት ለእሱ እንደሚቀርብ ስጋ ለባሽ ሁሉ ጸሎትን ወደሚሰማ ወደ አንተ ይመጣል እንጂ ብሎ ያለው ወደ ፍጡር ይመጣል ብሎ ያለበት አንድም ክፍል የለም። ይሄም ወንድማችን አሁን እዚህ ያለው ይኸው ቅድም ጠቀሰ። ሁለተኛ ነገሥት መጽሐፍ ምዕራፍ 4 ሱናማይቷ ሴት ወደ ኤልሳ ጸለየች አለ። አምጣ መረጃ ብዬ ስለው እግሩን ያዘች። እግር ያዘች ብሎ የሚለውን ጸለየ ብሎ የተረጎመ ማን ነው? በቃ ብያለሁ። ከዛ ኤርምያስ መጽሐፍ ምዕራፍ 7 ቁጥር 25 ላይ አባቶቻችሁ በግብፅ ምድር በወጡበት ቀን እየማለዱ ብሎ ይላል። ይሄ ምን ያገናኘዋል ከዚህ ጋር? ምንም አያገናኝም። ስለዚህ አራውንድ ዘቡሽ ሚዩት አድርገው ፕሊዝ። አራውንድ ዘቡሽ እንደዚህ ይንከራተታሉ ኦርቶዶክሳውያን ወገኖች ማለት ነው፣ ተሰቃዩ። ስለዚህ ይህንን ወደ ፍጡር የምትለምኑትን ቅድም ባልኩት ቃል ጠቀመዋለሁ። የበሰበሰ ሰው ስርዓትን ትምህርት እውነት ለማድረግ ሄደ ሕያውን ቃል ጋር ብትሄድ አንዱም በአስረጅነት የሚነግርህ ያንተን ጥያቄ የጠየቅነውን መልስ ሊሆን የሚችል የለም። ወደ ፍጡር ጸሎትና ልመና ያቀረበም የለም፣ ሊቀርብም አይችልም። ፍጡር ነው። የማንንም ጸሎትና ልመና አይሰማም። ኦኬ፣ አይሰማም። መጽሐፍ ቅዱስ በዚህ ጉዳይ ምንም የሚናገረው ነገር የለም። ወንድምነት ትልቁ ላይሆን ከወንድምነት ጋር ቀጥሉ። እኔ እዚህ ላይ ልጨርስ። ከወንድምነት ጋር ወልደ ጊዮርጊስ መቀጠል ትችላለህ። ወንድምነት ትልቁ ላይሆን